የዓለም አትሌቲክስ አይኖች ሁሉ ወደ አሜሪካ ኦሪገን ያቀናሉ። የነገዎቹን የዓለም አትሌቲክስ ገዢዎች የሚለዩበት ታላቅ መድረክ ተዘጋጅቷል። የዓለም ከ20 ዓመት በታች ሻምፒዮና አዲሱ የጀግኖች ትውልድ በአረንጓዴ ቢጫ ቀይ ሰንደቅ ስር አዲስ ታሪክ ለመጻፍ ሜዳውን ሊቆጣጠሩት ዝግጁ ናቸው። ኩራት፣ እልህና ፍጹም ፍልሚያ በቀጥታ ከኦሪገን። ይህንን ታላቅ የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ሀገሬ ቲቪ ወደ ቤቶ በነፃ ይዞ ይመጣል። ከሐምሌ 29 እስከ ነሐሴ 3 2018 ዓ.ም የወደፊቱን የድል ታሪክ በቀጥታ ስርጭት ይከታተሉ። ሀገሬ ቲቪ ሩጫው እዚህ ነው። ሰላም ጤና ይስጥልን እንደምንላችኋል ተመልካቾቻችን ሀገሬ ስፖርት ከሀገሬ ቴሌቪዥን ነው ቆይታውን ወደ እናንተ ማድረሱን ጀምሯል። ፕሮግራማችን የመራን እዚህ ስቱዲዮ ውስጥ እኔ ዳንኤል መምሩና ባልደረባዬ ቃለ ስላሴ ካሳይ የጋራ ቆይታ የምናደርግ ነው የሚሆነው ከመላይ ስቱዲዮ ባለሙያዎች ጋር በመሆን በዛሬው ዕለት በዋነኛነት በርዕሰ ጉዳይ ያዝ ነው አርሰናልን ነው። የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ አሸናፊው አርሰናል በ2026-27 የውድድር ዘመንስ እንዴት ባለ መልኩ ይመጣል? የቀደመ አስፈሪነቱን የበለጠ አግዝፎት ሊመጣ ይችላል ወይ በሚለው ጉዳይ ላይ የተወያየን ቆይታ የምናደርግ ነው የሚሆነው። ለአብሮነት ቆይታችሁ እጅግ አድርገን እናመሰግናለን። አብራችሁ እንድትቆዩ እየጋበዝን ወደ ጉዳያችን እናምራ። ቃል እንዴት ነህ? አለን ዳኒ እንዴት ነህ? ያው ተከታታይ የፕሪሚየር ሊግ ክለቦችን ጉዳዮች በስፋት ለማድረስ እየሞከረን ነው። ዛሬ ደግሞ ተረኛው የሊጉ ሻምፒዮን አርሰናል ነው። ዛሬ የመጀመሪያ ጨዋታቸውን ያደርጋሉ በፕሪሲዝን። በርግጥ በዝግ ስቴዲየም የተደረጉ ጨዋታዎች ነበሩ። ነገር ግን ዛሬ ከጂሮና ጋር የሚያደርጉት ጨዋታ በስፔን ይደረጋል። እዛው ስፔን ነው ቆይታቸውን እያደረጉ የሚገኙት። ግን ያው ከዝውውር ጉዳዮች ጋር በተያያዘ ብዙ ነገሮችን እያነሳንም ቢሆን አርሰናል ግን በቀጣዩ የውድድር ዘመን የልክ በ2025-26 የውድድር ዘመን ያሳየንን አስፈሪነቱን ይዞ መመለስ ይችላል ወይ? እሱን እያነሳን እስቲ ቆይታ እናድርግ። እንዴት ነው ስፖርተኛ ነገር ዳኒ? ቅዝቃዜው በቲሸርት ነው የመጣው። ያ ስፖርት ጋዜጠኛ እንግዲህ በተለይ ሰሞነኛ ጉዳዮችን ላይ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች እንቅስቃሴያቸው ምን ይመስላል ከዝውውር ጋር በተገናኘ እንደዚሁም የክለቦቹ አጠቃላይ ሁኔታ የቅድመ ውድድር ዝግጅታቸው ምን ይመስላል በሚሉ በርካታ ጉዳዮችን እያነሳ እንገኛለን። ትላንትም እንግዲህ የማንቸስተር ሲቲ ጉዳይ የተነሳ አብይ ርዕስ ነበር። አርሰናል በቀጣይ የውድድር ዓመት ወይ ደግሞ በመጪው የውድድር ዓመት እንደምንለው ምን አይነት አቀራረብ ይዞ ይመጣል የሚለው ጉዳይ በበርካቶች ዘንድ የሚጠበቅ ቢሆንም በዝውውር መስኮቱ ግን አርሰናል ባለፉት ጊዜያት በሚገባ ራሱን አጠናክሯል ብዬ አስባለሁና አሁን የሚፈልጋቸው ደረጃውን ወይ ደግሞ ያለበትን አቅም ከፍ ማድረግ የሚችሉ ሱፐርስታሮችን ለማስፈረም ብቻ ነው የዝውውር ገበያውን እየተመለከተ የሚገኘውና በተጠናቀቀው የውድድር ዓመት ዳኒ ምናልባት መለስ ካለን አርሰናል ጥሩ እግር ኳስን ሳይጫወት ግን ሻምፒዮን ሆኗል ብለን ማንሳት እንችላለን። ምክንያቱም እርግጥ ነው አርሰናል ለ22 ዓመታት ያህል በጣም ውብ እግር ኳስን ተጫውቶ ተመልክተነዋል። በዋንጫ የታጀበ ጊዜያት እንዳልነበር ደግሞ እሙን ነው ወይ ደግሞ የሚታይ ነበር። የአምናው ግን አርሰናል በሚታወቅበት ደረጃ ሳይሆን የክለቦችን አቀራረብ በማከለ መልኩ ጠንካራና ደካማ ጎንን በማጥናት ዋንጫን ብቻ ሻምፒዮን ለመሆን የተጠናከረ ቡድን እንደነበር ተመልክተናል። ብዙዎችም ያነሱት ነበር አርሰናል የተጫወተው እውነት የምናውቀው አርሰናል ነው ወይ? ለኔ አርሰናል ትክክለኛው መንገድ ነበር የመረጠው በወቅቱ። ምክንያቱም ለሁለት አስርት ዓመታት ያህል ትልቅ ስም ያለው ክለብ ገናና ክለብ ያለ ዋንጫ መጓዝ ምን ያህል ፈታኝ እንደሆነ የክለቡ ደጋፊዎች የበለጠ ይረዱታል ብዬ አስባለሁና አምና ግን ከነበረው መልክ ትልቁን ስኬት አሳክተውታል። ትልቁ ጥማት የነበረው የቡድኑ ለረጅም ዓመታት በስቃይና በፈተና የተሞላ ጊዜያት የነበረው ዋንጫን የማሸነፍ ችግር አምና ተቀርፏል ብዬ አስባለሁ። ከዚህ በኋላ የሚመጣው አርሰናል ግን ምን አይነት ይሆናል የሚለው ብዙዎች ይጠብቁታል። የአምናው ያነሳው ለምንድነው በእንቅስቃሴ ረገድ ብዙ ደጋፊዎች ደስተኛ ባይሆኑም ከ2 ዓመታት በኋላ ዋንጫውን ማሸነፋቸው ትልቁ ስኬታቸው ነበር። ምክንያቱም ከዛ ቀደም ጥሩ እግር ኳስን ሲጫወቱ የጸባይ ዋንጫ ወይም ጥሩ እግር ኳስን የተጫወተ የሚል ሽልማትን እንዳላገኙ ይታወቃልና ኤምሬትስ ካፕን ነበር አርሰናል በትልቁ ካሸነፈ ሊያሸንፍ ወይም የኤፍኤ ካፕ ዋንጫዎችን ሊያሸንፍ ይችላል። ግን አሁን ትልቁን ዋንጫ አግኝተውታል። ለታላቁ የአውሮፓ ዋንጫ ተቃርበው ነበር። ያለፉት 3 ዓመታት ጉዟቸው ብትመለከት በጣም አስደናቂ ነው። ሩብ ፍጻሜ፣ ግማሽ ፍጻሜ፣ ከዛ ደግሞ ፍጻሜ። ምናልባት ቀጣይ ዋንጫው የመሆን እድል አለው እያሉ ይገኛሉ። ይህንን ለማድረግ ነው ሱፐርስታሮችን በገበያው እያሰሱ የሚገኙት። ግን ከዝውውሩ ጋር በተገናኘ ብቻ ሳይሆን ዳኒ በቀጣይ የውድድር ዓመት አርሰናል ምናልባት በመናቀው ልክ በውብ እግር ኳስ ሊመለስ ይችላል የሚሉ ጉዳዮች ይነሳሉና በዚህ ላይ መልከታንም ታነሳዋል። ያ እኔ አንድ የአሁን ፕሪሲዝን በፎቶአችን ላይ በምስላችን ላይ ተመለከተ የምንገኘው በጂሮና እያደረጉ ያሉትን የልምምድ ጊዜ ነውና
አርቴታ አርሰናልን ወደ ታላቅነት ቀይሮታል ብዬ አስባለሁ። የሚቀረው ያው ዋንጫ ነበር። እኔ በእግር ኳስ አፕሮቹ ሜዳ ላይ ባለው አቀራረብ ኤሊት ከሚባሉ የአውሮፓ ቡድኖች መካከል ዋንጫውን ባላነሳባቸው ሁለት ያለፉት አመታት ላይ ከሚጠቀሱ ቡድኖች መካከል አንዱ ነው ብዬ አስባለሁ። ሩብ ፍጻሜ የደረሰበት ግማሽ ፍጻሜ የአርሰናል ፕሮሰስ የምርም የፕሮሰስን ምንነት በደንብ የሚገልጽልን ይመስለኛል። በአውሮፓ ውድድሮች ከዛ ባለፈ በሊግ ውድድሮች ላይ ራሱን እያሳደገ የመጣበት መንገድ የምርም ፕሮሰስ እንደነበረው ማሳያ ይመስለኛል። ወደ ኋላ መለስ ብለ ይሄን ቡድን ስለ አርሰናል ስናወራ በተለይ አርሰን ቬንገር ወደ ኤሚሬትስ ቡድናቸው ጉዞውን ካደረገ በኋላ ከዛች ከጠባቧ ሃይበሪ ከወጣ በኋላ ስኬታማ ለመሆን የተቸገረ ስብስብ ሆኖ ስንመለከተው ነበር። አርሰናል ብዙዎች ይሄ ምንድነው ሊቀልዱበት የሚሞክሩ ትሮል የሚደረግ ቡድን ነው። ኢቭን ካርሊንግ ካፕ ላይ ነው ያስታውሳለሁ። በእኛ እድሜ 2011 ላይ ይመስለኛል በርሚንጋም ሲቲ ጋር ያደረጉት ጨዋታ ላይ 2-1 ተሸንፎ ነበር። ያለን ሎሮ ኮሽሊኒ ስህተት ተጨምሮ በኒኮላስ ዚጊች እና ኦባፋሚ ማርቲንስ አማካይነት በርሚንጋም ያን ጌም 2-1 አሸንፎ ነበር። እንዲህ አይነት ጌሞችን እንኳን ለማሸነፍ ይቸገር ነበር አርሰናል። አብዛኛው ቡድኖች የነበራቸው አቀራረብ ፊዚካሊ የአርሰናልን የአማካይ ክፍል ዶሚኔት የሚያደርግ አርሰናል ከኳስ ጋር በብዛት የላቁ ግን ደግሞ ፊዚካሊ ዶሚኔት ሊደረጉ የሚችሉ የአማካይ ክፍል ስብስቦችን የያዘ ቡድን ነበር። ሴስ ፋብሪጋስ ጥያቄ የሚነሳበት ነበር። በተለይ ኋላ ላይ የጥራቱ ጥያቄ ገፍቶ መጣ እንጂ የሆነ ሞመንት ላይ አርሰናል ያሉት የአማካይ ክፍሎች የትኛውን ብሔራዊ ቡድን ላይ ቋሚ የሆኑ ነበር። ለምሳሌ አሌክሳንደር ህሌብ፣ ሳሚር ናስሪ፣ ማቲው ፍላሚኒ ከዛ ባለፈ ሴስ ፋብሪጋስ፣ አሌክሳንደር ሶንግ ቶፕ ተጫዋቾች ነበሩ። አንድ እነዚህ አብዛኞቹ ከሶንግ ውጪ ያሉ ተጫዋቾችን ለየት የሚያደርግ አንድ የጋራ ጉዳይ ነበራቸው። ያም የጋራ ጉዳይ ምንድነው? ፊዚካሊ በጣም ቻርጅ የሚያደርጋቸው ቡድን በቀላሉ ያሸንፋቸዋል። ለምሳሌ ከቦልተን ጋር የሚደረጉ የሪቡክ ስቴዲየም ጨዋታዎች ወይም ሴንት አንድሪውስ ዴቪስ እና ኤልማንደር የነበሩበት ቡድን ከብላክበርን ጋር ኢውድ ፓርክ ላይ የሚደረጉ ጨዋታዎች ከዊጋን አትሌቲክ ጋር ዲደብሊው ስቴዲየም ላይ ከስቶክ ሲቲ ጋር ለአርሰናል በጣም ፈታኝ ጌሞች ነበሩ። ከትልልቆቹ ቡድኖች ይልቅ አርሰናል በብዛት ይቸገር የነበረው እንደዚህ ፊዚካሊ በጣም አስፈሪ የሆኑ ቡድኖች ጋር ነበር። እና ዩናይትድ እና ቼልሲ ያንን ለመመከት የሚያስችል የቡድን መዋቅር ነበራቸው። በሂደት እኔ አርሰናል ላይ አሁን ላይ የምመለከተው ሚኬል አርቴታ ያንንም ዘመን ለመበቀል የመጣ ሰው ነው የሚመስለኝ ለአርሰናል። ምክንያቱም መጣ የገነባውን የአማካይ ክፍል ስትመለከት ፊዚካሊ በቀላሉ ዶሚኔት አታደርገው። የሚቸገርባቸው ጌሞች ነበሩት። አርሰናል ኢቭን ፊዚካል አፕሮችን የሚከተል ቡድን ነው። ግን ለምሳሌ ከኒካስል ዩናይትድ ጋር ሄዶ አሁን ከኒካስል የተለያዩት ኤዲሃው የያዙትን ቡድን ሄዶ ሲገጥም የኒካስል ፊዚካሊቲ ከአርሰናል ይብሳል። አርሰናል ራሱ ፊዚካል ቡድን ነው። ጆይሊንተን እና ሳንድሮ ቶናሊ ፊዚካል ራሱ ብሩኖ ጊማሬሽ እና አንደኛው ሚኬል አርቴታ ከግምት ያስከባውም ያንን የብሩኖ ጊማሬሽን ኳሊቲ ይመስለኛልና ስትመለከተው አርሰናል 1996 አካባቢ ቬንገር ከመጡ በኋላ በጣም ፊዚካሊ በቁመት ዘለግ ያሉ ፊዚካሊ ያገኙትን የአማካይ ክፍል ማፈራረስ የሚችሉ አማካዮች ነበሩት። ኢማኑኤል ፔቲት ረጅም ነበር፣ ግዙፍ ነበር። ፓትሪክ ቬራ ያ አይነት ባህሪ ነበረው። ኋላ ላይ ደግሞ በጂልቤርቶ ሲልቫ ቀይረውት ነበር ያንን ጥምረት እና ልክ አርቴታ በዛ ሂደት ነበር ቡድኑ እየገነባ የመጣው። አሁን አርሰናል የሚቀረው አንድ ነገር አለ። ያ እንደምንለው የሊጉን አሸናፊነቱን አረጋግጧል። ስለዚህ ሰዎች ከፕሪሚየር ሊጉ ጋር ዶሚኔት እንዲያደርግ በአርሰናል ታሪክ ያልተለመደ ነገር ቢኖር ያኔ ቬንገር እንኳን በመጡበት ጊዜ አርሰናል የመጀመሪያውን አመት ዋንጫ አንስቶ ቀጣይ አመት ሲመጣ ዋንጫ ያነሳም ባክ ቱ ባክ ዋንጫ አንስቶ አያውቅም በፕሪሚየር ሊጉ ታሪክ። ይሄንን እያልና የበለነው ፕሪሚየር ሊጉ ከ1992 ጀምሮ ነውና ለሚኬል አርቴታ አንደኛ የፕሪሚየር ሊጉን ዶሚኔት ማድረግ እንደሚቻል አጽንኦት መስጠት አለበት። ሁለተኛ ግን ማድረግ ያለበት ነገር በአውሮፓ ውድድር ላይ የበለጠ ቻርጅ ማድረግ እንዳለበት ማሳየት የሚጠበቅበት የውድድር ዘመን ይመስላል። ፕሪሚየር ሊጉ ግን ልክ አሁን ባለፈው አመት ግዴታው ነው ስንል ነበር አይደል? አሁንም ግዴታው ይሆናል። ምክንያቱም የአርሰናል ፕሮጀክት በተከታታይ ለማሸነፍ የተገነባ ቡድን ስለመሆኑ ያ ፕሮጀክት ማሳያ መሆን መቻል አለበት የሚል እምነት አለኝ። እንደ ግዴታ ካነሳ ነው እንደውም እኔ ወደ አሁን አርሰናል ካለበት ስም አንጻር እንደውም ወደ አውሮፓ የውድድር መድረክ ላይ ፊታቸውን ሙሉ በሙሉ ሊያዞሩ እንደሚችሉ ይሰማኛል። ምክንያቱም ባለፉት 10 ዓመታት የእንግሊዝ እግር ኳስን የተቆጣጠሩት ፔፕ ጓርዲዮላ አሁን የእንግሊዝ እግር ኳስን ተሰናብተው እንደለቀቁ ይታወቃል። ቶፕ 6 ከምንላቸው ክለቦች ሎንግ ሰርቪንግ ማናጀርስ ብለን ብንጠራ ሚኬል አርቴታ እንደውም በጣም ያሳቀኝ ከሚኬል አርቴታ ቀጥሎ ከቶፕ 6 ክለቦች ማይክል ካሪክ ነው በ6 ወሩ ማለት ነው። ምክንያቱም ሮቤርቶ ዲዘርቢን ብንመለከተው የወራት እድሜ ነው የነበረው። ዣቢ አሎንሶ አሁን ነው የመጣው። ኤንዞ ማሬስካ በቅርቡ ነው የተሾሙት። አንዶኒ ኢራዮላ ገና የሳምንታት እድሜ ነው ያላቸው። ይህንን ስትመለከት ሚኬል አርቴታ በቀጣይ ጊዜያትም የሊጉን ዶሚናንስ በእጃቸው ይወድቃል ብለው ብዙዎች የሚገምቱበት ምክንያት
እኛ አሰልጣኝ በተለይ የፔፕ ጓርዲዮላ እስረኛ ነበሩ ማለት እንችላለን ባለፉት ጊዜያት። እንደውም ለአርሰናልና ለሚኬል አርቴታ እንደ ትልቅ ስኬት የምቆጥረው ይሄንን ዋንጫ አሰልጣኝ ፔፕ ጓርዲዮላ ያሉ ማሸነፋቸው ነው ብዬ ነው ማነሳው። ምክንያቱም ለተከታታይ 3 ዓመታት ሁለተኛ ደረጃን ይዞ ማጠናቀቅ ህመሙን የሚያውቁት የአርሰናል ደጋፊዎች ብቻ ሳይሆኑ ሚኬል አርቴታ እጅግ በጣም ለስራቸው ጭምር የተፈተኑበት የስራቸውም ሁኔታ አደጋ ውስጥ የገባበት ጊዜ ነበር። ልክ ፔፕ ጓርዲዮላ ሊለቁ የመጨረሻ ውድድር ዓመታቸው ላይ አምና ሻምፒዮን ሆኑ። አሁን እኚህ ታላቅ ሰው የሉም በዚህ ሊግ ውስጥ። ስለዚህ ተፈሪው አሰልጣኝ ወይ ደግሞ የሊጉን ዶሚናንስ ቁጥጥር ውስጥ ለማስገባት ሚኬል አርቴታ ትልቁ ሰው ተደርገው ይቆጠራሉ። ቡድኑ ለፕሪሚየር ሊግ ፉክክር በቂ ነው ብዬ አምናለሁ። አሁን ያለው ስብስብ የአርሰናል ስብስብ ለፕሪሚየር ሊግ ፉክክር በቂ ነው፣ ለአውሮፓ ውድድር መድረክ ግን በቂ ነው የሚል እምነት የለኝም። ለዛም ነው አሁን የአርሰናል የዝውውር አካሄድ ስትመለከተው በኋላ ላይ በስፋት ስለምናነሳው የአርሰናል የዝውውር እንቅስቃሴ ስትመለከተው ልክ እንደ ከዚህ በፊት የስኳድ ዴብዝ ማሟያ ተጫዋቾችን ሳይሆን የሚፈልገው የቡድኑን ደረጃ ወደ ላቅ ወዳለ መንገድ ማሸጋገር የሚችሉ ታላላቅ ተጫዋቾችን ለማስፈረም ጥረት እያደረጉ የሚገኙት። ለዛም ነው ለፕሪሚየር ሊጉ በቂ ላይሆን የሚችለው። ለምሳሌ አንዳንድ ነጥቦችን ማንሳት ካለብን አርሰናል ወደ ቀውስ ውስጥ ለመግባት የሆኑ ተጫዋቾችን ጉዳት የሚጠብቅ ቡድን ነው። እኔ እንደዛ ነው የሚሰማኝ። ለምሳሌ ኤሊት ቡድን ነው በታክቲካል አቀራረቡ። አዎ ኤሊት ቡድን ነው። የሊጉን ዋንጫ ለማንሳት ከማንኛውም ክለብ የተሻለ እድል አለው። አዎ አለው። በአውሮፓ ውድድር ላይ ለመወዳደር ጥቂት ጭማሪ ማድረግ አለበት። አዎ ማድረግ አለበት። ልክ በዛው ልክ ግን ቅድም አንተ እንዳነሳው የክለቡን ደረጃ በማሳደግ ረገድ ተጫዋቾች ያስፈልጉታል ስንል የሆነ የቡድኑን ኮከብ ተጫዋች ኢቭን ቤንች ለማድረግ የሚችል መሆን አለበት። ለምሳሌ አርሰናል እኔ ከሆነ ተጫዋች ጉዳት ለአንድ ስቴፕ ነው ቀውስ ውስጥ ለመግባት ያራቀው የሚርቀው ስንል አርሰናል ዴክላን ራይስ ከተጎዳ በኋላ የዴክላን ራይስን ሪከቨሪ ሩጫ የሚያደርግ የዴክላን ራይስን ዲፌንሲቭ አትሪቢዩቶች የዴክላን ራይስን የማጥቃት አበርክቶት የሚጨምርለት ተጫዋች በቡድኑ ውስጥ የለም። ለዛም ነው ባለፈው አመት አርሰናል በሆኑ ተጫዋቾች ላይ የምርም በሚታይ መልኩ ጥገኛ ነበር። ለምሳሌ የተከላካይ ክፍሉ ላይ ስኳድ ዴብዙን ከፍ አድርጎ ስለነበር ሳሊባም ሆነ ጋብሪኤል በተጎዱበት ጊዜ አርሰናል በዛ ደረጃ ሲቸገር አልተመለከትንም። አማካይ ክፍሉ ላይ ግን አርሰናል የምርም ጥገኛ ነው። ለምሳሌ ያለፈው አመት የአርሰናል የቡድኑ ብዙ ደቂቃዎችን የተጫወቱ አውትፊልድ ፕሌየሮች ወይም ደግሞ ከግብ ጠባቂ ውጭ ያለውን ቦታ ይዘው የሚጫወቱ ተጫዋቾች ከተመለከተን ዴክላን ራይስ እና ዙቢሜንዲ ናቸው። ከ4900 ደቂቃ በላይ ተጫውተዋል። ስለዚህ እኔ እንደው ዙቢሜንዲን በሌላ ተጫዋች መተካት ይቻላል የሚል እምነት ስላለኝ ዙቢሜንዲ ቦታ ላይ ሰው ተተካለ። ግን የዴክላን ራይስን ኦል ራውንድድ ኳሊቲ የሚሰጥ ተጫዋች የለም። ለዛም ነው አሁን አርሰናል ለዴክላን ራይስ ተፎካካሪ ብቻ አሁን ለምሳሌ ብሩኖ ጊማሬሽን ስታመጣ ብሩኖ ጊማሬሽ በዴክላን ራይስ ቀጥተኛ እኩል የሚባል ደረጃ ላይ ባይገኝ እንኳን ዴክላን ራይስ ቢጎዳ ብሩኖ እዛ ቦታ ላይ በመጫወት ያንን ክፍተት መድፈን እንደሚችል እምነት ይኖራል። ለኔ አሁን ይሄ ስታንዳርድ አዲሽን እንደ ስጋት ግን ምን ይታየኛል መሰለ ዳኒ፣ አሁን ትልልቅ ሱፐርስታሮችን በመታስፈርምበት ጊዜ እነዛ ተጫዋቾች የሚመጡት ቤንች ለመሆን አይደለም። አሁን ትልቁ ስጋት ይሄ ነው። ለምሳሌ ራይስ በማይኖርበት ሰዓት ሌሎች ተጫዋቾች የራይስን ክፍተት ለመሙላት ሞክረዋል። ግን በራይስ ደረጃ ልክ ለቡድኑ ግልጋሎት መስጠት አይችሉም። ቡድኑ የበለጠ በሚጠጋበት ጊዜ ለተከላካዮች ሽፋን የሚሰጠው ዴክላን ራይስ ነው። ማጥቃት በሚፈልጉበት ጊዜ ምናልባትም መሳሪያ ከሆኑ ቁልፍ ተጫዋቾች መካከል ዴክላን ራይስ ነው። ቡድኑ ኳስን አደራጅቶ በመውጣት በሚቸገርበት ጊዜ ጭምር ዋነኛ ማዕከሉ ተደርጎ የሚወሰደው ዴክላን ራይስ እንደነበር ይታወቃል። ይህ ተጫዋች ባልኖረበት ጊዜ አርሰናል ክፍተቱ ቁልጭ ብሎ ይታየ እንደነበር ይታወቃል። ግን አሁን ምን እረዳለሁ መሰለ በዛት በእነሱ ተጫዋቾች ልክ ተጫዋቾች ካስፈረምክ ለቋሚነት ነው የምታስፈርመው። ለምሳሌ ብሩኖ ጊሜሬሽን ብታስፈርመው ከዴክላን ራይስ ጋር ለማጣመር ካልሆነ በስተቀር የዴክላን ራይስ እስኪጎዳ ድረስ ወይ ደግሞ ተጫዋቹን እረፍት ለመስጠት ብሎ ብቻ በጣም ወርልድ ክላስ የሆነ የአማካይ ስፍራ ተጫዋችን ተቀያሪ ወንበር ላይ ማስቀመጥ አትችልም። አክቹሊ እኔ ደግሞ ማስበው ግን ምን እረዳለሁ ለምሳሌ አሁን ቅድም ገልጸዋል ዙቢሜንዲ በጣም ጥሩ የውድድር ዓመትን ያሳለፈው በነገራችን ላይ በአንድ የውድድር ዘመን ላይ በ38ቱም የፕሪሚየር ሊጉ ተጫዋቾች ላይ መጫወት ማለት በጣም አስደናቂ ነው። በእርግጥ በኋላ ላይ ፋቲግ የተጫዋቹ አካላዊ ብቃት መዛል ከነበረበት የስፔን ላሊጋ አንጻር በፕሪሚየር ሊጉ መጥቶ አካላዊ ጥንካሬዎችን ፍልሚያዎችን ለማሸነፍ ሲቸገር ተመልክተናል። ይህንን ተጫዋች ለምሳሌ ነው አሁን በተቀያሪ ወንበር ላይ ብታስቀምጠው ያን ያህል በጣም ትልቅ ኢሹ ላይሆን ይችላል። በእርግጥ ለአንዳንድ ክለቦች ዙቢሜንዲ በጣም በቋሚነት መሰለፍ አይደለም አንበል መሆን ብቃት ሊኖረው ይችላል። በአርሰናል ቤት ውስጥ አሁን ባለው ስታንዳርድ ልክ ግን ብሩኖ ጊሜሬሽን የምታመጣው የዴክላን ራይስ ሚናን አትሊስት ባላንስ እንዲያደርግልህ ነው። ለምሳሌ ራይስ ሁሉንም ነገሮችን ከሚያደርግልህ ይልቅ ብሩኖ ጊሜሬሽን ስታመጣው ቢያንስ ደርቲ ወርኮችን እንዲሰራለህ ቦክስ ቱ ቦክስ በሚያስፈልጉ ሩጫዎች ውስጥ እንዲንቀሳቀስ ለተከላካዮች የበለጠ ሽፋን እንዲሰጥ ቢያንስ ወርልድ ክላስ ተጫዋች ስታመጣ ግን እዛ ቦታ ላይ
ቢያንስ በቋሚነት ሊሰለፍ መሆን አለበት። ካልሆነ ሁሉም ተጫዋች አምጥተ ልክ እኮ የሚሆነው እዚህ ጋር ነው ታዲያ። የብሩኖ ጊማሬሽ መምጣት ትልቁ ጥቅሙ ለምሳሌ ሁለት ነጥቦችን አንስታል። በሁለቱም ነጥቦች ላይ የብሩኖ መምጣት የበለጠ ሴንስ ይሰጣል። ለምሳሌ ዙቢሜንዲ አመቱ መጨረሻ ላይ በርናውት አድርጎ ነበር። ጉልበቱ ዝሎ በእንቅስቃሴ ባጫወት ረገድ በአርሰናል ደጋፊዎች ወደ መተቸቱ እየመጣ ነበረ። እዚህ ሞመንት ላይ ነው ብሩኖ የሚመጣው። ብሩኖ 6 ቁጥር ሆኖ መጫወት ይችላል። ብሩኖ ልክ ዴክላን ራይስ ልክ ዓለም ዋንጫው መጣና መሮጥ የታከተው ዴክላን ራይስን አየን። ዴክላን ራይስ በዚህ ምክንያት ውስጥ የገባው ወይም ደግሞ እዚህ ደረጃ ላይ የደረሰው ለአርሰናል በሚሰጠው ግልጋሎት ምክንያት ነው። እኔ በአርቴታ ምክንያት ነው። አርቴታ በደንብ አቅሙን አሟጦ ከተጠቀመባቸው ተጫዋቾች መካከል ለኔ ዴክላን ራይስና ቡካዮ ሳካ ናቸው። ብረት እስኪመስሉ ድረስ ሲጎዱ አትመለከትም። በየሳምንቱ 90 ደቂቃ ይጫወታሉ። ኤፍኤ ካፕ ሲመጡም እነሱ ናቸው። ሻምፒየንስ ሊግ ሲመጣም እነሱ ናቸው። የብሩኖ ጊማሬሽ መምጣት ትልቁ ለአርሰናል በረከት ይዞ የሚመጣው ዴክላን ራይስንም ዙቢሜንዲንም እያሳረፈ መጫወት ስለሚችል ነው። ለምሳሌ ሳንድሮ ቶናሊና ጆይ ሊንተን ወይም ደግሞ ሳንድሮ ቶናሊና ጆይ ዊሎክ ወይም ደግሞ ሌላ አማካይ መርፊን ወደ መሃል አስጠግተው በሚጫወቱባቸው ጌሞች ላይ ኒካስል ሁሌም ከበስተጀርባ 6 ቁጥር ላይ ሊያደርገው የሚሞክረው ብሩኖ ጊማሬሽን ነው። የብሩኖ ጊማሬሽ ጃኮብ ራምሴ ከመጣ በኋላ ኒውካስል ትንሽ በርደኑ ቀንሶለታል ሲባል ሰምቻለሁ። ለዛም ነው አሁን ለምሳሌ አርሰናል ከፓሪስ ሴን ጀርማ የሆነ ነገር መውሰድ የሚፈልግ ይመስለኛል። ለምሳሌ የሉዊስ ኤንሪኬ ቡድን አንዱ ኳሊቲው የአማካይ ክፍሉ ተጫዋቾቹ ቨርሳታይሊቲ ነው። በየትኛውም ቦታ ላይ መጫወት ይችላሉ። በእንቅስቃሴ ረገድ ቪቲኒያ 6 ቁጥር ነው፣ ግን ደግሞ ኢን ተርምስ ኦፍ ፕሮፋይል 6 ቁጥር መሆን የነበረበት ጆኦ ኔቬስ ነው። ግን ኤንሪኬ ጆኦ ኔቬስን ወደ ላይኛው ሜዳ አስጠግቶ ሲጫወቱ ትመለከታለህ። አንዳንድ ጊዜ ደግሞ ቪቲኒያ ወደ ላይኛው ሜዳ ይጠጋና ፋቢያን ሩይዝን በ6 ቁጥር ወይ ደግሞ ኔቬስን በ6 ቁጥር ቦታ ትመለከታለህ። ስለዚህ አርሰናል ምን እያየ ነው ብዬ ማስበው ለምሳሌ በሊግ ውድድሮች ላይ ቶፕ ተጫዋቾች ስላሉት ቡድኑ ለማፈራረቅ ጥረት ያደርጋል። ፋቢያን ሩይዝን በዋረን ዛየር ኤምሪ ይቀየር ነበር። ዋረን ዛየር ኤምሪን ቀኝ መስመር ተከላካይ ላይ ያደርግ ነበር። ልክ አርሰናል በሆነ ሞመንት ላይ ዴክላን ራይስን የቀኝ መስመር ተከላካይ አድርጎ ሲጠቀም እንመለከት ነበር። ለዛ ነው አርሰናል ለምሳሌ የአውሮፓ ሻምፒዮንስ ሊግ ግዙፍ ጌም አለበት እንበል እና ለዛ ግዙፍ ጌም ዴክላን ራይስን ረፍት መስጠት አለበት። ፕሪሚየር ሊጉ ላይ ግን ምትገጥማቸው ቡድኖች ሁሉ ነጥብ ሊያስጥሉ ስለሚችሉ ዴክላን ራይስን ቤንች የማድረግ ቅንጦት አይሰጥም ፕሪሚየር ሊጉ። እዚህ ጋር ነው የብሩኖ ጊማሬሽ መምጣት ጥቅሙ የሚታየው። የብራይተን ጌም ላይ ብሩኖ ጊማሬሽን ተጠቅመ ቀጣይ ሳምንት ሻምፒየንስ ሊግ ላይ ካለ የሪያል ማድሪድ ጌም ላይ ዴክላን ራይስን መጠቀም ሴንሲብል ነው የሚሆነው ለአርሰናልና አርቴታ ፕሪሚየር ሊጉ ላይ የቆየ ሰው ነው። ለምሳሌ ከዛች ከሬንጀርስ ከመጣ በኋላ በኤቨርተን ረጅሙን አመት ሲያሳልፍ አብዛኞቹ ትልልቅ ክለቦች ስታንዳርድ አዲሽን ያደርጋሉ። ለምሳሌ ማንቸስተር ዩናይትድን እኔ ብዙ ጊዜ ምሳሌ ያደርገዋለሁ። ቴቬዝ ነበረው፣ ዋይኒ ሩኒ ነበረው፣ ክርስቲያኖ ሮናልዶ ነበረው። የክለቡን ሪከርድ የወቅቱን ሪከርድ ሰብሮ 30.75 ሚሊዮን ፓውንድ አውጥቶ ዲሚታር ቤርባቶቭን አስፈርሟል። ቤርባቶቭ በ2 አመት ጊዜ ውስጥ የሊጉ ኮከብ ጎል አግቢ ሆኗል። ስቴብል እስኪሆን ጊዜ ድረስ ግን የዋይኒ ሩኒና የነ ሮናልዶ የነ ቴቬዝ ጥምረት ጠቃሚ ነበር። አርቴታ ይሄንን እያየ ነው በሊግ ውስጥ የቆየው በተጫዋችነት ዘመኑና ልክ ቸልሲን ብትሄድ ቸልሲ እነ ድሮግባን እና አኔሊካ ምን አይነበሩበት ስብስብ ላይ የሆነ ኮከብ ያመጣ ነበር። እነ ሰለሞን ካሎ ቤንች ላይ ነበር በሚገባና እኔ ለአርቴታ አሁን ላይ የሚያደርጋቸው ዝውውሮች የበለጠ የክለቡን ደረጃ ከፍ ማድረጊያ ናቸው። ቅድም እንዳልከው የአልቫሬዝም የቪኒሺየስም ወይ ደግሞ የብሩኖ ጊማሬሽ የክለቡን ስታንዳርድ ማሳያ ይመስሉኛል። የአርቴታ እንደ አንድ በርግጥ ምንም ማድረግ አትችልም። አሰልጣኝ ብትሆንም ልታደርገው የምትችል ነገር እንደሆነ ይሰማኛል። ግን አርቴታ ላይ አንድ የማየው እንደ ችግር የምመለከተው ነገር የተጫዋቾችን አቅም በሚገባው ሟጦ ነው የሚጠቀሙ። ለምሳሌ አሁን የአርሰናል ትልቁ ስጋት ብሎ ቢቢሲ ራሱ ካነሳቸው ጉዳዮች መካከል ትናንት ለምሳሌ በእንግሊዝ ፕሪሚየር ሊግ ክፍት የሆነ ወይ ደግሞ በነፃነት ፉክክር ሊኖር ይችላል። በእንግሊዝ ፕሪሚየር ሊግ ክለቦች መካከል ዶሚናንስ ሳይኖር በተመጣጣኝ መልኩ ግን ሁሉም ክለቦች ጠንካራ ተፎካካሪ ሆኖ ሊመጣሉ የሚችል አንድ ዘገባን ባካተተበት ወቅት በጣም የሚያስገርመው ነገር በሁለተኛነት ምክንያትነት ያስቀመጠው የመጀመሪያው ነገር አዳዲስ አሰልጣኞች ወደ ሊጉ መምጣታቸው ወይ ደግሞ ታላላቆቹን ክለቦች መረከባቸው ይልና በሁለተኛ ደረጃ ላይ ያስቀመጠው ግን በፕሪሚየር ሊጉ የአርሰናል ዶሚናንስ እንደሚኖር የተረዳው ቢቢሲ ትልቁ ችግሩ ግን ዊሊያም ሳሊባ ማጣቱ አርሰናል ለሌሎች ክለቦች ፉክክሩን ክፍት ሊያደርገው ይችላል ብሎ ያምናል። ምክንያቱም ዊሊያም ሳሊባ አሁን ለ5 ወራት ያህል ለ4 ወራት ያህል ከ5 እስከ 6 ወራት ያህል በጉዳት እንደሚርቅ እየተነገረ ይገኛል። ይህ ደግሞ በጣም ሰፊ ጊዜ ነው። ምናልባት የሪከቨሪው ጊዜ አንሶ በሳምንታት ውስጥ ሜዳ ላይ ልንመለከተው እንችላለን። ግን በዓለም ዋንጫው ላይ የነበረው ድካምም ይታይ ነበር። ዊሊያም ሳሊባን ስትመለከተው ከሳምንት ሳምንት በፕሪሚየር ሊጉ በቋሚነት የተሰለፈ ነው። በሁሉም የአውሮፓ ሻምፒዮንስ ሊግ ጨዋታዎች ላይ ተሰልፏል። እነዚህም ተጫዋቾች ሞስኬራና ፒሮ ሂንካፔን ይዞም ጭምር ነው
አርሰናል እነዚህን ተጫዋቾች ማሳረፍ ያልቻለው። ዴክላን ራይስን ብትመለከተው ቡካዮ ሳካ አካላዊ ብቃቱ ጥሩ አይደለም። እንደውም ባለም ዋንጫው ላይ በርካታ ጥያቄዎች ይነሱበት ነበር። በእንቅስቃሴ ረገድ በግብ ተሳትፎ ጥሩ ቁጥሮችን ቢያስመዘግብም አሰልጣኝ ቶማስ ቱኸል ግን ተጫዋቹ ከ45 ደቂቃ በላይ መጫወት እንደማይችል ሁሉ እስከሚያምኑበት ድረስ የተጫዋቹ አካላዊ ብቃት ጥያቄ ይነሳበት ነበር። ሚኬል አርቴታ ይሄንን ለመቀየር አንዳንድ ተጫዋቾችን ለማስፈረም ቢሞክርም እነዛ ተጫዋቾች ግን የክለቡ እነዚህ ትልቅ ተጫዋቾች ናቸው የምንላቸው ተጫዋቾች ወይ ደግሞ የክለቡ ምልክት ናቸው ብለን የምናስባቸው ተጫዋቾችን ግልጋሎት በእነሱ ልክ መስጠት የሚችሉ ተጫዋቾች አይደሉም። ለምሳሌ ቡካዮ ሳካ ባልነበረበት ጊዜ ኖኒ ማዱዌኬን ተመልክተናል። በሱ ልክ አይደለም። የሱን ግማሽ አቅም ለአርሰናል ግልጋሎት ሲሰጥ የተመለከትነው ተጫዋች አይደለም። ዴክላን ራይስ ባልነበረባቸው ጨዋታዎች ላይ መኖሩ ግን እንደ አድቫንቴጅ አለው። አሁን ይመስለኝ ግን እነዚህን ተጫዋቾች የሚያስፈርማቸው አትሊስት ዶሚናንስ ከኖረው በበቂ እረፍት ሌሎች ተጫዋቾችን ለመጠቀም መንገድ ሊፈጥርለት ይችላል። ለምሳሌ አርሰናል አሁን ስለ ቪኒሺየስ ጁኒየር እየተነሳ ነው። ከቅርብ ዓመታት በፊት ቪኒሺየስ ጁኒየር አይደለም ሌላ ተጫዋች ከአርሰናል ጋር ስሙ ሲያዝ በጣም የሚፌስበት የሚሳለቅበት ክለብ እንደነበር ይታወቃል። በተለይ የቬንገር የመጨረሻዎቹ ዘመናትና የአርቴታ የመጀመሪያዎቹ ዓመታት ላይ ከተመለከት ግዳኒ በቡድን ውስጥ ቅድም የገለጽከው ትክክለኛ ተገቢ ሐሳብ ይመስለኛል። ብሩኖ ጊሜሬሽ ቢመጣ የአርሰናልን ደረጃ ስታንዳርድ በምን ያህል ልክ ከፍ ሊያደርገው እንደሚችል ይታመናል። ግን አርቴታ አሁንም እነዚህም ተጫዋቾች ቢመጡ አቅማቸው ምን ድረስ ነው የሚጠቀመው የሚለው ነገር ግን እንዳሁንም ስጋት ይታየኛል። ለምሳሌ ራይስ በዘንድሮ የውድድር ዓመት አሁን ምን አይነት ብቃት ሊያሳይ ይችላል በመጪው የውድድር ዓመት የሚለው ነገር እንደ ትልቅ ጥያቄ ይነሳብኛል። ምክንያቱም ባለፉት ዓመታት ከዌስትሃም ከመጣ ጀምሮ በ2023 በወጥነት ያለ ረፍት ነው እየተጫወተ የሚገኘው። ይህ ተጫዋች የጀርባ ነርቭ ህመም ተጠቂ እንዲሆን አድርጎታል። እኔ ግን አሁን የሚመጡት ተጫዋቾች ምናልባትም ዶሚናንስ ፈጥሮ በረጅም ርቀት በሰፊ ርቀት ከመረጠ በኋላ ሌሎች ተጫዋቾችን ለመጠቀም አስበው ከሆነ አላውቅም። ግን አሁን የሚመጡት ተጫዋቾች ግን በሚኬል አርቴታ ስር ይሄ ጣፈንታ እንደሚደርሳቸው እሙን ነው። ግን አትሊስት ትልቁ ነገር የአርሰናልን ደረጃ ስታንዳርድ ግን ከፍ ማድረግ የሚችሉ ተጫዋቾች ብቻ ነው የሚመጡት። ራይስን ለማሳረፍ ወይ የቪኒሺየስ ጁኒየር ቢመጣ ወደ ክለቡ ለምሳሌ የክለቡን ስታንዳርድ ከፍ ለማድረግ ካልሆነ በስተቀር ቻምፒዮንስ ሊግ ለማሸነፍ ፕሪሚየር ሊግ ለማሸነፍ ካልሆነ አሁንም እነዚህን ተጫዋቾች ለማስፈረም ትልልቅ ተጫዋቾችን ያመጣል የሚል እምነት የለኝም ዳኒ። ምክንያቱም ባለፉት ጊዜያት የነበሩትንም የክለቡ ተጫዋቾችን በሚገባ ተጠቅመው አቅማቸውን ኦልሞስት እየጨረሰው ይገኛል። አክቹአሊ ግን ለምሳሌ አሁን ሳሊባ ጉዳት ላይ ነው ያለው። አርሰናል ከጃኮቦ ራሞን እና ኤንዝሪ ኮንዛ ጋር ይያያዛል ስሙ። አርሰናል በበቂ ሁኔታ ወደ ዝውውር ገበያው ላይ መውጣት የሌለበት ቦታ አንድ ቦታ ቢኖር የሌለበት ቦታ የተከላካይ ክፍሉ ነው። ዌል ኢኩፒውድ የሆነ ቡድን ነው ብዬ አስባለሁ። ምክንያቱም ሳሊባ ዳኒ የሳሊባ ትንሽ ጥያቄ ውስጥ ተፈጠረባቸው። አሁን ለምሳሌ ሳሊባ በቡድኑ ውስጥ ከመከላከል ስራው ባለፈ ከኳስ ጋር ቡድኑ ኢምፖሴሽን ኳስ በሚይዝበት ጊዜ የሚሰጠው ጥቅም ከጋብርኤልም ከየትኛውም ተከላካይ ጋር የምታገኘው አይደለም። ለብዙዎች ጋብርኤል ተፋላሚው ተከላካይ ሊሆን ይችላል። ለሚኬል አርቴታ ሐሳቤ ግን ዊሊያም ሳሊባ በጣም ወሳኙ ተጫዋች ነው። እያንዳንዱ ቦታ ላይ ያርሰናል በጣም አስፈላጊ ለሲስተሙ አስፈላጊ ሰዎችን ብንጠራ እኔ ቀድሜ የምጠራው ግለሰብ ዊሊያም ሳሊባ ነው። ስለዚህ የዊሊያም ሳሊባን ፓሲንግ ኳሊቲ በትልቅ ስጋትነት መልክ ለአርሰናል ይጠቅማል። ለዛ ነው እኔ ደግሞ አርሰናል በእነዚህ የፕሪሲዝን ጨዋታዎች ላይ አንዳንድ ታክቲካል ሪሼፖችን ማድረግ አለበት ብዬ የማስበው። ለምሳሌ ኦዴጋርድ ላይ አንድ ያየነው ነገር አለ። የኖርዌይ ብሔራዊ ቡድን ላይ በጥልቀት ወደ መሀል ሜዳ ተመልሶ ከራሱ የግብ ክልል ኳሱን የሚጀምረው ተጫዋች ሆኖ ሲጫወት ኦዴጋርድ ምን ማድረግ እንደሚችል አሳይቶናል። ስለዚህ አሁን ቅድም ስለ ፓሪስ ሴን ጀርማን እና አርሰናል ምስስሎሽን እያነሳን ነበር አይደለ? ልክ ቪቲኒያ ለፓሪስ ሴን ጀርማን የሚሰጠውን ነገር ኦዴጋርድ ሲያደርግ ተመለከት ነበር። ኖርዌይ ኳስ መያዝ ስትፈልግ በጥልቀት ወደ ሜዳ መጥቶ ወደ መሀል ሜዳ መጥቶ ኳሱን የሚያደራጀው ኳሱን የመጀመሪያ ቢልድ አፕ ፌዝ የሚጀምረው የቡድኑን እያንዳንዱን ቴምፖውን እያንዳንዱን ነገር ዲክቴት የሚያደርገው ኦዴጋርድ ነበር። የፕሪሲዝን ጨዋታ ላይ ስቴል ሶልባከን በማጥቃትም ረገድ የመጀመሪያው አስጀማሪው ተጫዋች ማርቲን ኦዴጋርድ ነው። በምንከላከልበት ጊዜ የመጀመሪያው ተከላካያችን ማርቲን ኦዴጋርድ ነው ሲሉ ተናግረዋልና ምናልባት በጣም ኢንተረስቲንግ ይመስለኛል ይሄኛው። ሶልባከን በጨዋታ ረገድ 4-1-4-1 ሲጫወቱና በእንቅስቃሴ ቡድኑ በሚጠቃበት ጊዜ ደግሞ ወደ 4-4-2 ሼፕ ሆኖ ነገር ግን ደግሞ የማጥቃቱንም የመከላከሉም አስጀማሪ ማርቲን ኦዴጋርድ ነበርና ይሄኛው ራሱ አንድ ለታክቲካል ስቴል ሶልባከንን እንረዳቸዋለን። ለምን ከኦዴጋርድ የተሻለ ተጫዋችም የላቸውም እንዲህ ለማድረግ። ሚኬል አርቴታ አንደኛው ልዩ ባህሪው ብዬ ማስበው ከሌሎቹ የፕሪሚየር ሊግ አሰልጣኞች አብዛኞቹ አሰልጣኞች ታክቲካሊ ፍሌክሲብል ናቸው። አርቴታም ፍሌክሲብል ነው። በአንዳንድ ጉዳዮች ደግሞ እንደ አርቴታ ግትር አሰልጣኝ የለም ብዬ ነው ማስበው። ለምሳሌ ኦዴጋርድ ዲፕላይንግ ፕሌይ ሜከር ላይ መጫወት የሚችል ኳሊቲ ያለው ብለን በኖርዌይ ከተረዳንና
እንደዛ መሆን አለበት ብሎ ዓለም ሺ ጊዜ ቢያወራ አርቴታ ካላመነበት ከጥልቅ ስፍራ ቦታ ላይ የሚነሳው አማካይ ሆና አትጮትም። ግን አንዳንድ የሚድፊልድ ሪሼፕ ማድረግ ካለባቸው ለምሳሌ ዊሊያም ሳሊባ ከጉዳት እስኪመለስ የኳሱን የሚጀምረው የመጀመሪያ የተከላካይ መስመር ቦታ ላይ በመሃላቸው በሁለቱ ተከላካዮች በጋብሪኤልና ሳሊባ መካከል ብዙ ጊዜ ዙቢሜንዲን ወይም ራይስን ነበር እየቀያየሩ ሲያስገቡ የነበሩት። እኔ ግን በብሩኖ ጊማሬሽ እና በዴክላን ራይስ ይቅርታ በማርቲን ኦዴጋርድ ይሄንን በርደን ሳሊባ ይሰራው የነበረውን ነገር ለሆኑ ተጫዋቾች ሼር በማድረግ ለምሳሌ ይሄንን ምለው ለምሳሌ ብሩኖ ጊማሬሽ ክለቡን የሚቀላቀል ከሆነ በፕሪሚየር ሊጉ ብቻ ሳይሆን በአውሮፓ በአማካይ ከፍተኛው በጫናው ውስጥ ሆኖ ፕሬስ እየተደረገ ብዙ ፓስ የሚያደርግ ተጫዋች ከፍተኛ ቁጥሩ 16 ፓስ ነው ፐር 90 ይሄ የምናወራው በ90 ደቂቃ ውስጥ 16 ኳስ ነው በጫና ውስጥ የሚያቀበለው ከ2023-24 የውድድር ዘመን በኋላ የመጀመሪያው የፕሪሚየር ሊጉ ተጫዋች ነው። በዚያ አጋጣሚ አሁን 16 የአውሮፓ ትልቁ ቁጥር ነው እያለን ነው። ብሩኖ ጊማሬሽ ፕሪሚየር ሊጉ ላይ እየተጫወተ ሌስ ኦፖነንት ማለትም ኒካስል ላይ እየተጫወተ በየጨዋታው በአማካይ 12 ጫና ውስጥ ሆኖ ነው ይሄንን ፓስ የሚያደርገው። ከዛ በየጨዋታው ከ15 ነጥብ በላይ ከ15 በላይ ኳሶችን መስመር ሰንጣቂ ኳሶችን በማቀበል ቶፕ ከሚባሉት የአውሮፓ ኤሊት ሚድፊልደሮች መካከል አንዱ ነው። ለዚህ ነው የብሩኖ ጊማሬሽ መምጣት የአርሰናልን ቴክኒካል ኳሊቲ ጭምር የሚያሳድገው። ለምሳሌ ግን ዳኒዛው ብሩኖ ጊማሬሽ ወደ አርሰናል የሚመጣ ከሆነ ምናልባት በደብል ፒቮት የመጫወት እድል ሊኖረው ይችላል። በሁለት የተከላካይ አማካይ ተጫዋቾች እኔ ደግሞ ጭራሽ አርቴታ በሶስት ሊጫወት ይችላል። ዙቢሜንዲንም ብሩኖ ጊማሬሽንም ዴክላን ራይስንም ይዞ ሊገባ ይችላል። ለምንድን ነው ይሄን የሚያደርገው? ጌም ዲክቴት ያደርጋል ዙቢሜንዲ። ብሩኖ ጊማሬሽ አንድ ያሳየን ነገር በብራዚል ብሔራዊ ቡድን ላይ ስፓሻል አዌርነሱ በጣም አስገራሚ ነው። ስለዚህ ስፔስን መረዳት ላይ ያንን ስፔስ ለጥቅም ማዋል ላይ በጣም ቶፕ ተጫዋች መሆኑን የብራዚል ጌም ላይ ተመልክተናል። ምክንያቱም ብራዚል ከካዝሚሮ በመኖሩ ምክንያት የበለጠ ወደ ላይኛው ሳጥን ገፍታ የምታጫውተው ተጫዋች ሆኖ ስንመለከተው ነበር። በዚህም የተነሳ ምን ስንታዘብ ነበር? የፈጠራ ኳሊቲው በፕሪሚየር ሊጉ ካየነው የላቀ ስለመሆኑ ፍንጭ ሰጥቶናል። ስለዚህ ዴክላን ራይስን 4 ግብ የሆኑ ኳሶችን አመቻችቶ ያቀበለበት የዋንጫን ተመልክተናል። ስለዚህ 2-8 ቁጥር ሁለት ደግሞ መፍጠር የሚችሉ ለምሳሌ ብሩኖ ጊማሬሽ በዓለም ዋንጫው የሚበለጠው በአሲስት በማድረግ በሚካኤል ኦሊሴ ብቻ ነው። ስለዚህ አሲስት ማድረግ ይችላል። ባለፈው አመት ደግሞ እንዳየነው ከጉዳት ጋር የታገለ 9 ጎሎችን አስቆጥሯል። ከጥልቅ ስፍራ እየተነሳ ለሚጫወት አማካይ በጣም ትልቅ ቁጥር ነውና አርሰናል አንደኛ ጎል የሚሰጠው፣ ሁለተኛ ጌም ዲክቴት ማድረግ የሚችል፣ ሶስተኛ በጫና ውስጥ ፓስ ማድረግ ችግር የሌለበት፣ አራተኛ ደግሞ የግብ ዕድል መፍጠር የሚችል ተጫዋች ነው በአንድ ፓኬጅ ውስጥ የሚያገኘው። ይሄንን ከዚህ ዴክላን ራይስ ጋር ብቻ ነው የሚያገኘው። ምናልባት በሚገባ ከተጠቀመበት እኔ ብሩኖ ጊማሬሽን የሚያመጣው ለ6 ቁጥር ሚና ይመስለኛል። ሊሆን ይችላል። እኔ እስማማለሁ። ምክንያቱም አርሰናል አሁን አንድ የዊሊያም ሳሊባ መጎዳትን እንደ ኮት ውስጥ እናስገባው። በእርግጥ የኮሞን ተከላካይን እየተመለከተ እንደሚገኝ ይታወቃል። ከበርካታ ተጫዋቾች ከነ ኤዝሪ ኮንሳ ጋር ስሙ እየተያዘ ይገኛል። ግን አርሰናል በተለይም ደግሞ ኒውካስል ዩናይትድ አሰልጣኝ ኤዲ ሃው ለተከላካዮቻቸው ቅድሚያ ሽፋን የሚሰጡበት ተጫዋች ወረቀት ላይ በምንመለከተው ሳንድሮ ቶናሊ ቢመስልም ነገር ግን የሁሉም አንቀሳቃሽ ብሩኖ ጊማሬሽ ነበር። በተለይ በመከላከሉ ረገድ በጣም ተከላካዩን እንዳይጋለጥ በማድረግ ረገድ አቅሙ ከፍ እንዳለ ይታወቃል። እኔ ሚኬል አርቴታ አምጥተው እሱን 8 ቁጥር ላይ ያጫውቱታል የሚል እምነት የለኝም፣ ግን መጫወት ይችላል። ምክንያቱም ተመልክተነዋል። ሳንድሮ ቶናሊ እንደውም የዣኦ ኔቬስ እና የቪቲኒያ በእግር ኳስ ልቀት ደረጃ የፓሪስ ሴን ጀርሜን ተጫዋቾች ከየትኛውም ተጫዋቾች ጋር የሚወዳደሩ ባይሆንም አካላዊ ጥንካሬያቸው ከፍ ያለው ሳንድሮ ቶናሊና ብሩኖ ጊማሬሽ ግን ቦክስ ቱ ቦክስ በመሮጥ ረገድ ሁለቱም ሮቴት እያደረጉ ያንን ቦታ ከፈር ያደርጉት ተመልክተናል። ብሩኖ ጊማሬሽ ለማጥቃት በሚሄድበት ጊዜ ሳንድሮ ቶናሊ ለተከላካዮች ሽፋን ይሰጣል። በኋላ ላይ ደግሞ ቶናሊ ወደፊት በሚጠጋበት ጊዜ የበለጠ ጊማሬሽ ደግሞ ወደ ኋላ እየተመለሰ ሲጫወት ተመልክተናል። ግን በኔ ምልከታ ብሩኖ ጊማሬሽ ቢመጣ 6 ቁጥር ላይ እንደሚያሰልፉት እሙን ነው። በሶስቱም ያልከው ግን በጣም ከባድ ይመስለኛል። ምክንያቱም አሰልጣኝ ሚኬል አርቴታ በዘንድሮ የውድድር ዓመት በጣም ከተተቹባቸው ጨዋታዎች መካከል ላስታውስህና የሊቨርፑል ጨዋታ አንዱ ነበር። ዳኒ ምናልባት መጀመሪያ በተለይ አምና አርሰናል ካየኸው በኋላ ጥንካሬውን ወይም በስብስብ ረገድ ከፍ ያለ መምጣቱ ካካበተው ልምድ አንጻር የፕሪሚየር ሊጉን ዋንጫ ያሸንፋል ብለህ ገምተህ ነበር። በመጀመሪያ እኔና ይገደብም የመጀመሪያ ግምታችን አርሰናል ነበር በወቅቱ። አንዳንድ ጨዋታዎች ላይ ግን ይሰሯቸው የነበሩት ስህተቶች ግን አሰልጣኝ ሚኬል አርቴታ ዋጋ እንዲያስከፍላቸው ይሰጋ ነበር። ለምሳሌ ማርቲን ዙቢሜንዲን፣ ዴክላን ራይስን እና ሚኬል ሜሪኖን በተጠቀሙበት የሊቨርፑል ጨዋታ ላይ በርካታ ትችቶች የተሰነዘሩባቸውና 3 ተመሳሳይ አይነት ሚና ያላቸው ተጫዋቾችን መጠቀም ምን ያህል ዋጋ እንደሚያስከፍል የተመለከትንበት ነበር። ለኔ አዋጭም ይመስለኝ ብሩኖ ጊማሬሽ ወደ ክለቡ የሚመጣ ከሆነ
ብሩኖ ጊሜሬሽን ከዴክላን ራይስ በማድረግ ዴክላን ራይስን በነፃነት የማጥቃት ክፍሉን እንዲያግዝ በማድረግ ነገር ግን ደግሞ ልክ ሶልባከን እንደተጠቀሙት በኖርዌይ ብሔራዊ ቡድን ማርቲን ኦዴጋርድን 10 ቁጥር ቦታ ላይ ቢያደርግ አርሰናል በጣም ውጤታማ የሚሆንበት እድል ሊኖረው ይችላል። አንድ በመከላከል ረገድ ስጋት አይኖራቸው። ምክንያቱም ፕሪሚየር ሊጉን በደንብ ጠንቅቆ የሚያውቀው የፕሪሚየር ሊጉ ተጫዋቾችን ኢንቴንሲቲ ፉክክር የሚረዳው ብሩኖ ጊሜሬሽ ነው ከጀርባ የሚቆመው። ስለዚህ አርሰናል የበለጠ ስትሮንግ የሚያደርገው ይመስለኛልና ምናልባት ታክቲካል ሼፑ መሆን ያለበት ግን የቡድኑ ዋነኛ ማዕከል አሁን በተለይ በኳስ መፍጠር ረገድ ማርቲን ኦዴጋርድ መሆን አለበት። ያንን ደግሞ ስለተመለከተው ማለት ነው። እኔ ሚኬል ሜሪኖን 8 ቁጥር ላይ መጠቀም ብዙ አዋጭ አይደለም። በቃ ልጁ ሞር ኢን አድቫንስ ወደ ሳጥኑ ተጠግቶ በመጫወት የተሻለ ፕሬሰንስ አለው። ስለዚህ አሁን ልክ ሚኬል ሜሪኖ ዴክላን ራይስና ዙቢሜንዲን በመጠቀም የደረሰበት እቸት ብሩኖ ጊሜሬሽ ዙቢሜንዲና ዴክላን ራይስን በመጠቀም ላይደርስብህ ይችላል። አንደኛ እነዚህ ሁለት ተጫዋቾች ሁለቱን 8 ቁጥሮች ካየን መፍጠር ይችላሉ፣ የግብ ዕድሎችን መፍጠር ይችላሉ፣ ግብ የማስቆጠር ሴንስ አላቸው። ፕላስ በሊጉ በሪከቨሪ ሩጫዎች፣ በኢንተርሴፕሽኖች፣ በታክሎች በየ90 ደቂቃው ቶፕ ቁጥር ካላቸው አማካዮች መካከል በቀዳሚነት ይጠቀሳሉ። በሆነ ሞመንት ላይ ለምሳሌ ብሌዝ ማቲዩዲን ካስታወስከው የፈረንሳይ ብሔራዊ ቡድን በአደረጃጀት ካንቴ፣ ብሌዝ ማቲዩዲን እና ከዛ ባለፈው ፖል ፖግባን ነበር ይጠቀም የነበረው። ፖል ፖግባና ብሌዝ ማቲዩዲ ደንበኛ 8 ቁጥር ናቸው ወረቀት ላይ ስንመለከተው። ልክ ሜዳ ላይ ሲገቡ ግን ለምሳሌ አርጀንቲና 2018 ላይ ያሸነፉበትን ጨዋታ ከተመለከት ፖል ፖግባ ደንበኛ 6 ቁጥር ሆኖ ካንቴና ማቲዩዲ 8 ቁጥር ሆነው ነው ጌሙን ያሸነፉት። 4-2 አካባቢ እንደዚህ ጨዋታውን ያሸነፉትና ያ ጌም አንድ የሚነግረን ነገር ምንድነው? 3 የተለያየ ነገር የሚሰጡ አማካዮችን በመያዝ ያለምንም 10 ቁጥር ያለምንም ነምበር 10 ጌም ማሸነፍ እንደሚቻል ያ ጌም አሳይቶናል። የፖግባ ረጃጅም ፓሶች ነበሩ፣ የካንቴ አይደክሜ ሩጫዎች ነበሩ። ብሌዝ ማቲዩዲ ስፔሶችን የመዝጋት ችግር የሌለበት የመከላከል ስራው ላይ ብቻ ዲፔንድ ያደረገ ተጫዋች ነበር። በጨዋታው ብዙ ኢንተርሴፕት ያደረገው ብዙ ታክል ያደረገው ለመከላከል ሜዳ ከገቡት ማቲዩዲ እና ካንቴ ይልቅ ፖግባ ነበር። ለዛ ነው ብሩኖ ጊሜሬሽ፣ ዴክላን ራይስ እና ዙቢሜንዲ እንደ ጌሞቹ ለምሳሌ እንደ ፊዚካል ባትሎችን የሚያበዛ ቡድን ላይ ግን ምናልባት አሁን ሶስቱንም ስንመለከታቸው በፈጠራ ረገድ ከማርቲን ኦዴጋርድ የተሻሉ ተጫዋቾች እንዳልሆኑ እያልኩ ያለሁት በየጨዋታው እነዚህ ተጫዋቾች ይጫወቱ ሳይሆን መጫወት ይችላሉ ነው። ፕላስ ደግሞ መርሳት የሌለብን ደግሞ የኦዴጋርድ የራሱ የጉዳት ታሪክ አለ። ለምሳሌ ሁሉም ተጫዋቾች የራሱ አኪለስ ሂል አለው አይደል? እኔ ግን ቀደም ያነሳውን ሐሳብ ብገዛው ደስ ይለኛል። አሰልጣኝ ሚኬል አርቴታ የማርቲን ኦዴጋርድ በኖርዌይ ብሔራዊ ቡድን ባለማው ዋንጫው ላይ የተመለከተውን እንቅስቃሴ ወደ ቡድናቸው ለምን ማምጣት አቃታቸው? በርግጥ አሰልጣኝ ሚኬል አርቴታ ከሚተቹባቸው አንድ ምክንያቶች መካከል ለሐሳባቸው በጣም ሟች የራሳቸውን መንገድ ብቻ የሚረዱ አሰልጣኝ እንደሆኑ ይታወቃል። ለምሳሌ እኮ ማርቲን ኦዴጋርድ በአርሰናል በዘንድሮ በተጠናቀቀው የውድድር ዓመት ልክ እንደ 2022-23 የውድድር ዘመን እንደ 23-24 የውድድር ዘመን ቶፕ ፐርፎርማንስ አላየንበትም። የፈጠራ አቅሙ ቀንሶ ቡድኑ በሚጠቃበት ጊዜ የቡድኑ በጣም ዊክ ሊክ ተደርጎ ከሚነሱ ተጫዋቾች መካከል ማርቲን ኦዴጋርድ ነበር። በኖርዌይ ብሔራዊ ቡድን ቅድም እንዳልከው በርግጥ የኖርዌይ ብሔራዊ ቡድን ካጠገቡ ያሉት ተጫዋቾች እነ ሳንደር በርግና ሌላኛው በርግ በማርቲን ኦዴጋርድ ደረጃ ላይ የሚገኙ ተጫዋቾች አለመሆናቸው አሰልጣኙ ማርቲን ኦዴጋርድን ዋነኛ ኢላማቸው ለማድረጋቸው እንደ ምክንያት ማንሳት እንችላለን። የማርቲን ኦዴጋርድ አቅም ግን በሚገባ አሰልጣኝ ሚኬል አርቴታ መጠቀም ከቻሉና ምናልባት አሁን እያወራን ያለነው ብሩኖ ጊሜሬሽ እንደፈረመ አድርገን ነውና ይሄ ተጫዋች ካልፈረመ የአርሰናል ደጋፊዎች ዙቢሜንዲ እያሉ እንዲተኩት በዚህ አጋጣሚ እናስጠነቅቃለን። አክቹሊ ፖይንት ሁለቱ ግን ከሆኑ የበለጠ የቡድኑን የማጥቃት ፈጠራ በማርቲን ኦዴጋርድ ነፃነት ይሸፈናል። ምክንያቱም ይህ ተጫዋች የኳሱ ማስጀማሪ መሆን ይችላል። ቡድኑ በሚጠቃበት ጊዜ ደግሞ ከነ ብሩኖ ጊሜሬሽ ፊት ሆኖ የቡድኑን ሌላ ደረጃ ከፍ ማድረግ ይችላል። የኖርዌይ ብሔራዊ ቡድን መጠቀም አስፈላጊ ይመስለኛል። ከሶልባከን ሲስተም ጋር ማነጻጸር የለብን። ለምንድን ማናነጻጽረው? ሶልባከን ከኦዴጋርድ የተሻለ አማካይ ደረጃውን የጠበቀ አማካይ ስለሌላቸው ቡድናቸውን በኦዴጋርድ ላይ ነው የመሰረቱት። አርሰናል የተገነባው በአርቴታ ሐሳቤ ውስጥ ነው። አርቴታ ነው የፈለገውን ተጫዋች ወደ ሲስተም ውስጥ የሚከተው ከሲስተሙም ውጭ የሚያደርገው። ስለዚህ አርሰናልን ስትመለከት የአርቴታ ቡድን እንደሆነ በግልጽ ትናገራለህ። ከዛ ቡድኑ በማን ላይ ነው የተመሰረተው ብለን ባለፉት 6 ወይም 7 ዓመታት ስናወራ አርሰናል በእንተና ላይ ጥገኛ ሊሆን ይችላል፣ ግን በሆነ ተጫዋች ሐሳብ ውስጥ የተመሰረተ አይደለም። ለምሳሌ አርሰናል በሳካ ዙሪያ የተገነባ አይደለም። አርሰናል በሳሊባ ዙሪያ አይደለም፣ ወይም ደግሞ በዴክላን ራይስ ዙሪያ የተገነባ ቡድን አይደለም። ግን እነዚህ ተጫዋቾች ለአርቴታ ለገነባው ሲስተም በጣም አስፈላጊዎቹ ተጫዋቾች ናቸው። ስለዚህ ምንድነው ለማለት እየፈለግን ያለ ነው?
አርቴታ ለሚፈልገው እሳቤ የሆኑ ጌሞችን እየመረጠ ለመጫወት በሚፈልገው ሂደት ውስጥ ያልጠበቅናቸው ለውጦችን ሊያደርግ ይችላል። ፕላስ የራሱ ቀደም ብዬም ላወራው እንደሞከርኩት የኦዴጋርድ የጉዳት ታሪክ አርሰናል በዚህኛው መንገድ ነው መጫወት የምችለው ብሎ እንዲያስብ የሚፈቅድ የራሳኑም ተጫዋች ኤዜ አለ እዚህ 10 ቁጥር አሁን ደቂቃ ላይ ለምሳሌ ዳን በዘመናዊ እግር ኳስ ላይ የ10 ቁጥር መጫወት በጣም ዲፊካልት ለኔ በተለይ እግር ኳስን መሰረት አድርጎ ለሚጫወት ቡድን የ10 ቁጥር መጫወት በጣም አስቸጋሪ ይመስለኛል። ምክንያቱም አንድ የቡድኑን የፈጠራ ሂደት ማዳከም ነው ይመስለኝ። አርሰናል እኮ ባለፉት በተጠናቀቀው የውድድር ዓመት ምርጥ እግር ኳስን አልተጫወተም፣ ግን ትልቁን ዋንጫ አሸንፏል። ታርጌቱ የነበረው ዋንጫውን ማሸነፍ ስለነበር የጨዋታ መንገዱ ከዚህ በኋላ ጥያቄ የሚነሳበት ከመጪው የውድድር ዓመት ጀምሮ ነው። ከ2025-26 የውድድር ዘመን በፊት የነበረው አርሰናል ግን በጨዋታ እንቅስቃሴ ረገድ ጥያቄ የሚነሳበት አይደለም። ጥያቄዎቹ የነበሩት የማሸነፍ ሜንታሊቲ የጎደለው የተጋጣሚ ቡድኖችን የጨዋታ አቀራረብን ባገናዘበ መልኩ ሜዳ ላይ ለመገኘትን በሚል ነበር። ምክንያቱም የሚኬል አርቴታ የጨዋታ መንገድ ለሁሉም ክለቦች ተመሳሳይ ነበር በሚል ይተቹ ነበር። ከታቻምና ጀምሮ የመጡት ግን አንዴ ሲያሻቸው ሞሪኖ ይሆናሉ አሰልጣኝ ሚኬል አርቴታ፣ ሲያሻቸው የፔፕ ጓርዲዮላን አይነት ጥሩ እግር ኳስን የሚጫወት አሰልጣኝ ይሆናሉ፣ ሲያሻቸው ደግሞ ኳስን በቁጥጥር ስር አድርገው የሚጫወቱ ነበሩ። የአምና ድክመት ግን አርሰናል የነበረበት የፈጠራ ችግር ነው። የማርቲን ኦዴጋርድ መዳከም ሳያንስ የኤዜም በተጠበቀው ልክ ፐርፎርማ ለማድረግ የቡድኑ የፈጠራ ችግር ጎድቶታል ካልን 6 ቁጥርን የሚያክል ብሩኖ ጊሜሬሽን አስፈርመ በትክክለኛው 10 ቁጥር ላይ ማርቲን ኦዴጋርድን ወይም ኤዜን አለመጠቀም ለኔ በጣም ትልቅ ብክነት ይመስለኛል። ዳኒ ግን ይህንን የምናነሳው አርሰናል በተጠናቀቀ የውድድር ዓመት እንደታየው አይነት አጨዋወት መንገድ ተግባራዊ ያደርጋል ብለን ስለማናምን ነው። የአርሰናል ጥሩ ፉትቦል የሚኬል አርቴታ በእንግሊዝ እግር ኳስ ራሳቸውን በደንብ ያሳዩትን ውብ እግር ኳስ በ2022-23-24 የውድድር ዘመን እንመለከታለን ብዬ ተስፋ ስለማደርግ ነው። ሱፐርስታሮቹ ግን የፈለጓቸው ከፕሪሚየር ሊጉ ይልቅ ለአውሮፓ ሻምፒዮንስ ሊግ ነው ብዬ ማስበው ለዛ ይመስለኛል። ምክንያቱም ሊጉን በትልቁ ማግኘት ስለቻሉ እዚህ ጉዳይ ላይ እንመለሳለን። ለሻምፒዮንስ ሊግ ነው ወይስ ለፕሪሚየር ሊጉ ነው የሚለውን ነገር እንመለከተዋለን። ምክንያቱም ፕሪሚየር ሊጉ ላይም አርሰናል ገና ዶሚናንሱ ሌቭል ላይ አልደረሰም። ዋንጫ ማንሳት ጀምሯል፣ ግን ተጨማሪ ነገር ይጠበቅበታል። ለሁሉም አብራችሁ ስላላችሁ እጅግ አድርገን እናመሰግናለን። በሀገሬ ቴሌቪዥን ወደ እናንተ የደረሰ የሚገኘውን ሀገሬ ስፖርት ነው የተከታተላችሁ የምትገኙት። እዚህ ስቱዲዮ ውስጥ እኔ ዳንኤል መምሩና ቃለ ስላሴ ካሳይ ከመላው የስቱዲዮ ባለሙያዎች ጋር በመሆን የጋራ ቆይታ እያደረግን እንገኛለን። የአርሰናልን የቀጣይ ውድድር ዘመን እጣ ፋንታ ነው እንግዲህ ለመመርመር እየሞከርን ያለ ነው። ከሐምሌ 29 እስከ ነሐሴ 3 የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና በአሜሪካ ኦሪገን ይካሄዳል። ይህንን ውድድር እንግዲህ በቀጥታ ከቦታው ወደ እናንተ ለማድረስ ሀገሬ ቴሌቪዥን ዝግጅቱን አጠናቋል። ስለዚህ ልክ ሐምሌ 29 ጀምሮ የሚደረገውን ይህን ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና እንድትከታተሉ ከወዲሁ ለመጋበዝ እንወዳለን። መሸጋገሪያዎችን ተከታትለን ስንመለስ አርሰናል በቀጣይ ዓመት ምን ማስተካከል ምን መጨመር አለበት በሚሉ ጉዳዮች ላይ ተጨማሪ ውይይቶችን እያደረገን የምንቀጥል ይሆናል። መሸጋገሪያዎቹን ተከታትለን እንመለስ። የዓለም አትሌቲክስ አይኖች ሁሉ ወደ አሜሪካ ኦሪገን ያቀናሉ። የነገዎቹን የዓለም አትሌቲክስ ገዢዎች የሚለዩበት ታላቅ መድረክ ተዘጋጅቷል። የዓለም ከ20 ዓመት በታች ሻምፒዮና አዲሱ የጀግኖች ትውልድ በአረንጓዴ ቢጫ ቀይ ሰንደቅ ስር አዲስ ታሪክ ለመጻፍ ሜዳውን ሊቆጣጠሩት ዝግጁ ናቸው። ኩራት፣ እልህና ፍጹም ፍልሚያ በቀጥታ ከኦሪገን። ይህንን ታላቅ የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ሀገሬ ቲቪ ወደ ቤቶ በነፃ ይዞ ይመጣል። ከሐምሌ 29 እስከ ነሐሴ 3 2018 ዓ.ም የወደፊቱን የድል ታሪክ በቀጥታ ስርጭት ይከታተሉ። ሀገሬ ቲቪ ሩጫው እዚህ ነው። ተመልሰን ተገናኘን። መሸጋገሪያዎቻችንን ተከታትለን አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ከሀገሬ ቴሌቪዥን ሀገሬ ስፖርትን የተከታተላችሁ የምትገኙት የሀገሬ ቴሌቪዥን የዓለም ዋንጫውን ወደ እናንተ ካደረሰ በኋላ ቀጣይ መዳረሻው ደግሞ በአሜሪካ ኦሬገን የሚካሄደው የዓለም ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ነው። ይህን ውድድር ከሐምሌ 29 እስከ ነሐሴ 3 ድረስ እንድትከታተሉ ከወዲሁ ለመጋበዝ እንወዳለን። ምርጫችሁን ሀገሬ ቴሌቪዥን ላይ አድርጉ። ወደ ቀጣዩ ጉዳያችን እናምራ። አርሰናል ላይ ነው ሰፊ ውይይት እያደረግን ያለ ነውና
ስለ አማካይ ክፍሉ ተከላካይ ክፍል ላይ ስላለው ነገር አወራን። ግን አንድ ያላወራናቸው ሁለት ጉዳዮች አሉ። አንደኛው ጉዳይ አርሰናል ባለፈው የውድድር ዘመን በተለያየ መንገድ ሲጮት ተመልክተናል። በአርቴታ ቡድኖች ውስጥ ግን ብዙ የማናየው ነገር ቢኖር የመልሶ ማጥቃት ቡድን አይደለም፣ ወይም ደግሞ በመልሶ ማጥቃት ፈጣኑ ቡድን አይደለም። በሊጉ ለምሳሌ በትራንዚሽን ብዙ ጌሞችን ዶሚኔት የሚያደርጉ ቡድኖች አይተናል። ለምሳሌ የፔፕ ጋርዲዮላ ቡድን ራሱ ባለፈው አመት በትራንዚሽን የሆነ ሞመንት ላይ ብዙ ግብ የሚያስቆጥረው ቡድን ነበር። በተለይ ፈርስት ሃፍ ኦፍ ዘ ሲዝን ቡድኑ ለዛ የተገነባ ይመስል ነበር። ብዙ እንዲህ አይነት ነገሮችን በአርቴታ ቡድን አንመለከተምና ለዛም ይመስላል ብዙዎች አንድ የሚስማሙበት ጉዳይ አርሰናል በቡድኑ ውስጥ ፍጥነት መጨመር አለበት የሚል ሐሳቤን ያነሳሉ። የዞሊስ ዝውውር አንደኛው ይሄንን አድሬስ ያደረገ ሊሆን ይችላል። ምክንያቱም ከትሮሳርድ የበለጠ ፈጣን ተጫዋች ነው። ጎሎች ያስቆጥራል፣ የግብ ዕድል ይፈጥራል። ሳካ ያንን ዴሊቨር ማድረግ ይችላል። ማርቲኔሊ ፈጣኑ ተጫዋች ነው የክለቡ፣ ግን ማይጨምርላቸው ነገር ምን እስካሁን ድረስ እንደተመለከት ነው ማርቲኔሊ የዲሲሽን ሜኪንግ ችግር እንዳለበት በተደጋጋሚ ብዙ ጌሞች ላይ ተመልክተናል። አርሰናል በጌም ውስጥ ወይም በቡድኑ የታክቲካል ውቅር ውስጥ መጨመር ያልቻለው ፍጥነትና የመልሶ ማጥቃት እንቅስቃሴዎች ነው። ይሄንን እንዴት ሊጨምር ይችላል? ቪኒሺየስ ምናልባት ስሙ የሚመጣው እዚህ ጋር ይመስለኛል። እስቲ እንመልከት። ዳኒ ምናልባት ቪኒሺየስ ወደ አርሰናል ቢመጣ ምን ያህል በጣም ለአርሰናል ብቻ ሳይሆን ለፕሪሚየር ሊጉ ምን ያህል ድምቀት ሊሆን እንደሚችል ስትገምተው በጣም አስደናቂ ነው። ጋብሪኤል ማርቲኔሊ ሩጫን ብቻ የያዘ ተጫዋች እውነት ለመናገር ማለት አንዳንድ ጊዜ የሆነ ተጫዋችን ትጠራና ብዙ ኳሊቲዎች አሉት ግን ደካማ ጎኑ ይሄ ነው ብለህ ልታነሳ ትችላለህ። ማርቲኔሊ ከሩጫ ውጭ አብዛኞቹ ነገሮች ጥሩ የሆነ ተጫዋች አይደል እውነት ለመናገር። በእርግጥ በግብ ተሳትፎ ረገድ ከዚህ በፊት የነበሩት እንቅስቃሴዎች ደብል ዲጂትን ባስመዘገበበት ጊዜ በእንቅስቃሴ ረገድ ጥሩ ሊሆን ይችላል። ግን አርሰናል የሚገኝበት ደረጃ ግን እውነት ማርቲኔሊ በሚገኝበት ደረጃ ልክ ነው ወይ ካል አይሆንም። አሰልጣኝ ሚኬል አርቴታ ምናልባት እንደ ማርቲኔሊ አይነት ተጫዋች እድል የሰጡት ተጫዋች አለ ብዬ አላም። በተደጋጋሚ ጊዜ ያንን ቦታ እንዲጠቀምበት አድርገዋል። እንደውም በተጠናቀቀው የውድድር ዓመት ሊያንድሮ ትሮሳርድ በጣም ብዙ በርካታ ጨዋታዎች ላይ ለማሰለፍ ሞከሩ እንጂ በማርቲኔሊ ልክ በክለቡ ደጋፊዎች ብዙ እየተተቸ ነገር ግን ደግሞ በአሰልጣኝ ሚኬል አርቴታ አሁንም ይለወጣል በሚል በርካታ እድሎችን ያገኘ ተጫዋች ስለመኖር እርግጠኛ አይደለሁም ዳኒ። ግን ያንን እድል መጠቀም አልቻለም። አንድ ለአርሰናል አመች ነበር። ለምሳሌ እኔ አሁን በቡካዮ ሳካ ቦታ ብትጫወት በጣም አደጋ ነው በዛ ቦታ ላይ ለመሰለፍ። ምክንያቱም ቡካዮ ሳካ ያለ መዋዠቅ የሚጫወት ተጫዋች ነው። አካላዊ ብቃቱ በጣም ጥሩ ነው። በእርግጥ አሁን የጉዳት ሰለባዎች እየሆነ መጣ እንጂ በወጥነት ቤንች ልታደርገው የምትችል ተጫዋች አይደለም። ልክ እንደ ብሩኖ ፈርናንዴዝ 5 እና 6 ጨዋታዎች ብቻ ነው ከ2020 ጀምሮ ወደ ማንቸስተር ዩናይትድ ከመጣ በኋላ ያለፈበት በጉዳት ያው በህመም ምክንያት ነው ያለፈበት አንዳንድ ጨዋታዎችን ስትመለከት። ይህን እያየህ ብሩኖ ፈርናንዴዝ ባለበት ቦታ ላይ መጫወት ማለት የሞት ነው ወይ ደግሞ ኬረርህን ማበላሸት ነው። ይሄን ሊያነሳውልን ምክንያት ትልቁ ምንድነው? ለማርቲኔሊ ግን ትልቁ ቦታው ይሄ ቦታ ነበር። ማንም የሚነካበት ቦታ አልነበረም። ለረጅም ዓመታት አርሰናልን በወጥነት ማገልገል የሚችልበት ትልቁ ቦታው ላይ ነበር። ፍጥነቱ በጣም ጥሩ ነው። ነገር ግን ቴክኒካዊ ብቃቱ ግን በየጊዜው እያደገ የመጣ ተጫዋች አይደለም። ልክ በመጣበት ደረጃ ልክ ነው ያለው ማርቲኔሊ። በየጊዜው ራሱን ማሳደግ ቢችል ኖሮ ትልቅ እድል ነበረው። በዚህ ክለብ ውስጥ ከሚገኝበት እድሜ አንጻር ካለው ፍጥነት አንጻር የተሻለ ተጫዋች መሆን የሚችልበት እድል ነበረው። አርሰናል አሁን ይህንን ተጫዋች በተሻለ ደረጃ ተጫዋች ለመተካት በጣም ወሳኝ ምዕራፍ ላይ ተቀምጧል። የቪኒሺየስ ጁኒየር ዝውውር ምን ያህል ይሳካል በቀጣይ ቀናት የምንመለከተው ቢሆንም አሁን እየወጡ በሚገኙት ዘገባዎች ምናልባት የዝውውር ሚዛኑ እየደፋ ይመስላል። አንድ ማርካ ትላንትም ዳኒ አንድ ዘገባ የሰራውን ስመለከት ነበር የሰራ ነው ማለት ነው። ያንን ስትመለከት ቪኒሺየስ ጁኒየር በክለቡ ከ20 ሚሊዮን ዩሮ በላይ አመታዊ ክፍያን እንደማያገኝ እየተነገረ ይገኛል። ስለዚህ ተጫዋች ወደ አርሰናል ቢሄድ የተሻለ ደሞዝ ክፍያን ያገኛል። ሁለተኛ ነገር ደግሞ አርሰናል ለሚፈልገው ቅድም ያልከው መሰረታዊ ነጥቡ አርሰናል በመልሶ ማጥቃት የሚጫወት ቡድን አይደለም። አርሰናል በጣም ስፔስ በሚያገኝበት ጨዋታዎች ጭምር የግብ ዕድሎችን የሚፈጥር ጎሎችን የሚያስቆጥርና በተጋጣሚ ቡድኖች ላይ ጫና የሚፈጥር ክለብ እንዳልሆነ ተመልክተናል። ይሄ የመጣው ግን የቡካዮ ሳካ አካላዊ ብቃት መቀዛቀዝ። ለምሳሌ ቡካዮ ሳካን ባለበት ጨዋታ ላይ በተለይ ከታች አምና ጀምሮ በፍጹም ጥለው የምትሄደው ተጫዋች አልነበረም። ለመከላከል ለማገዝ መጥቶ በመልሶ ማጥቃት ግን ቡድኑን የሚረዳው ሁነኛው የማጥቃት መሳሪያው የቀኝ የማጥቃት ክፍሉ ነበር። አርሰናል ደረጃው ሊመጣጠን አልቻለም ዳኒ። በግራ ማጥቃት መስመር በኩል ላይ እነ ሊያንድሮ ትሮሳርድ ጥሩ እንቅስቃሴን አድርገዋል። ግን አርሰናል ስታንዳርዱን ከፍ ለማድረግ ግን ሊያንድሮ ትሮሳርድ አሁን ባለው ብቃት የአርሰናልን ደረጃ ወይ ደግሞ የሚፈልጉትን ሱፐርስታር ሊተካላቸው አይችልም። ይህንን መልሶ ለማጥቃት ግን ትክክለኛውና ሁነኛው እንደዚሁም ብቸኛው ተጫዋች ቪኒሺየስ ጁኒየር ይመስለኛል። ይህ ተጫዋች አንድ ቁጥሩን ስመለከት ፈገግ ያስባለኝ በአውሮፓ ሻምፒዮንስ ሊግ ካስቆጠራቸው 50% ያስቆጠራቸው የእንግሊዝ ክለቦች ላይ ነው። ይህንን ራሱ ስትመለከት በየትኛውም የጨዋታ እንቅስቃሴ ሜዳ ላይ በሚያደርጋቸው እንቅስቃሴ ተጫዋቹ ያለው ፔስ ያለው ድሪብል ብቃት
ማስቆጠር ብቃቶች ላይ ያለው ንቃት፣ የግብ ክልሎች ላይ ያለው ተሳትፎ አስደናቂ መሆኑ አርሰናል ምናልባት ይህንን ተጫዋች የሚያገኝ ከሆነ ሌላ ታሪክ ውስጥ የሚገባ እኔ አንድ በምን አስማማለሁ መሰለ ያለፈው አመት የፕሪሲዝን አርሰናል ጨዋታዎችን ሲጀምር የመጀመሪያውን ጌም ኤምሬትስ ላይ ይመስለኛል የመጀመሪያው ሳይሆን የመጨረሻ ጌም ከአትሌቲክ ቢልባኦ ጋር ጨዋታውን አድርጎ ነበርና እዛ ጌም ላይ ዙቢሜንዲና ራይስ የተጣመሩበት ነበር። አርሰናል አሁንም ከበስተጀርባ ያለውን ስፔስ ለማጥቃት በሚያመች መልኩ ዳይሬክት ፉትቦል ይጫወት ነበር። ቀጥተኛ እግር ኳስ የሚጫወት ከበስተጀርባ ደጋግሞ ኳሶችን የሚለቅ ቡድን ነበር። ግን ልክ ከጨዋታው በኋላ ራሱ ሚኬል አርቴታ ማንስቶት ነበር። በተደጋጋሚ የተጋጣሚያችንን በስተጀርባ ያለውን ስፔስ ማጥቃት ችለናል። ይሄ በጣም አስገራሚ ነበር። ለራሳችን ተጫዋቾችን ብዙ ስፔስ የምናገኝበት ይሆናል የሚል ሀሳብ ሲያነሳ ነበር። ልክ ግን ብዙም ሳይቆይ ወደ ፕሪሚየር ሊጉ መጣ አርሰናል። ከማንቸስተር ዩናይትድ ጋር ሲጫወት ማንቸስተር ዩናይትድ የተሻለ ሞር ሃንገር የነበረው ቡድን ነበር። ለማጥቃት ትቶት የሚሄደው ስፔስ ነበር። አርሰናል እነዛን የመልሶ ማጥቃት ስፔሶች ግን በፍጥነት ሲያጠቃት ተመለከተም ነበር። ለምሳሌ ማንቸስተር ዩናይትድ ያን ቀን ብዙዎች አስደናቂ ዩናይትድ አየን ይበሉ 1-0 በተጠናቀቀው ጨዋታ እንጂ አርሰናል በፔስ ማጥቃት ቢፈልግ ብዙ ስፔሶችን ነበር ዩናይትድ ይተው የነበረው። ከዚህ ከማንቸስተር ዩናይትድ ጋር በነበረው ጨዋታ ላይ ለማንሳት እየሞከርን የነበረው ነጥብ አለ። ብዙ ስፔሶችን ዩናይትድ ይተው ነበር፣ ያንን ሲጠቀሙ አልነበረም። ከዛ በዛው የቀረ አርሰናልም ሳይጠቀምበት የተወው ጉዳይ እንደነበር ማንሳት ይቻላል። አብዛኛው የፕሪሚየር ሊግ ውድድር ዘመን ላይ በአጭር ቅብብሎች ከዛ ባለፈ በቆሙ ኳሶች የግብ ዕድሎችን ለመፍጠር ይፈልጋል እንጂ አርሰናል ያ ተመሳሳይ አይነት ፔስ የሌለው ቡድን እንደሆነ ስንመለከት ነበርና አንድ መጨመር ካለባቸው ጉዳዮች መካከል ፍጥነት ነው። ለፍጥነት ትልቅ ምናልባት ኢንስትሩመንት ሊሆን የሚችለው አንደኛው ራሱ ቪኒሲየስ ነው። ቪኒሲየስን ማስፈረም ይቻላል አላቅም በሂደት እኔ የሚሆን አይመስለኝም። ከባድ ዝውውር ነው። ከእንግሊዝ የግብር ሕግ አንጻር ስትመለከት በስፔን ካለው የተጣራ ደሞዝ ከግብር በኋላ ነው የሚከፈለው። እነዛ ነገሮች ስትመለከቱ ውስብስብ ይመስላል። ግን ኢቨን ቪኒሲየስ እንኳን ባይሆን አርሰናል የግድ ሌላ ዝውውር ለማድረግ በተለይ የማጥቃት ክፍሉ ላይ ተጨማሪ ፍጥነት ለመጨመር ወደ ገበያው የመውጣት ግዴታ አለበት ብዬ አስባለሁ። ዳኒ ምናልባት ከቪኒሲየስ ጁኒየር ውጭ አርሰናል ምን አይነት ተጫዋች እንደሚያስፈርም አላውቅም። ምክንያቱም ክሪስቶስ ዞሊስን መዘንጋት የለብንም። በክለብ ብሩጅ 22 ጎሎችን አስቆጥሯል። 29 ግብ የሆኑ ኳሶችን አመቻችቶ አቀብሏል። በእርግጥ ሊያንድሮ ትሮሳርድን ሸኝቷል። ጋብሪኤል ማርቲኔሊ አሁንም ቀደም ስንተቸው የነበረው ተጫዋች ደግሞ ተቀያሪ ተጫዋች ይሆናል። አርሰናል እኔ ቪኒሲየስ ጁኒየርን ካጣ በጣም ትልቅ ሱፐርስታር ያስፈርማል የሚል እምነት የለኝ። በተለይ የትኛውን ተጫዋች ለማስፈረም ልትንቀሳቀስ ትችላለህ የሚለው ነገር ጥያቄ የሚነሳበት ነው። አሁን የዝውውር ገበያው ላይ ያለው ተጫዋች ብራድሊ ባርኮላ ነው በመስመር በኩል አርሰናል በጥብቅ የሚፈልገው ተጫዋች ወይ አሰልጣኝ ሚኬል አርቴታም የሚወዱት ክቫራትስኬሊያ ያለ ግን ይህንን ተጫዋች ፓሪስ ሴን ጀርመን ይሸጠዋል ተብሎ ደግሞ የማይጠበቅ መሆኑን ተከትሎ አርሰናል ሌሎቹም ተጫዋቾች ብንመለከት ዳኒ በዝውውር ገበያው ላይ ያሉት ተጫዋቾች እንብዛም አሰልጣኝ ሚኬል አርቴታ በሚፈልጓቸው ደረጃ ልክ ናቸው ለማለት አያስደፍርም። ለምሳሌ ከኤሲ ሚላን ጋር ለመልቀቅ ወይ ደግሞ ኤሲ ሚላን እንደሚለቅ ያሳወቀው ራፋኤል ሊያው ብትል በጣም በተለይ ወርክ ሬቱ በጣም ሌዚ የሆነ ተጫዋች እንደሆነ ይነገርለታል። አሰልጣኝ ሚኬል አርቴታ እንደ ጋብሪኤል ማርቲኔሊ የሚወዱት በአንድ ምክንያት ብቻ ቡድኑ በሚጠቃበት ጊዜ የመከላከሉን ሚና ስለሚወጣላቸው ይመስለኛልና ምናልባት አንድ እንቅስቃሴ ግን አንድ ምን ያህል ኢንተረስቲንግ እንደሆነ አላውቅም ዳኒ፣ ምክንያቱም ምልከታን ትሰጠኛለህ። ግን ፕሪሚየር ሊጉ በርካታ አዳዲስ ህጎችን አውጥቷል። በተለይ ከፍጥነት ጋር በተያዙ በጣም በትንንሽ ጥቂት መዘግየቶች ዋጋ ሊያስከፍሉ የሚችሉ ስህተቶችን መሻር የሚችል አዲስ ህግ አውጥቷል። አርሰናል በተጠናቀቀ የውድድር ዓመት በተለይ ከቆሙ ኳሶች ጋር በተገናኘ ሰዓት በማባከን በጣም ጥያቄ የሚነሳበት ነበር። የማዕዘን ምቶች ላይ በጣም ኳስን በማዘግየት በጣም ብዙ ትችቶች ይደርስበት ነበር። ከግብ ጠባቂ ጋር በተያያዘ ኳስን ቀስ ብሎ በራስን መንገድ ማስጀመር፣ የተጋጣሚ ቡድኖቹን ፔስ መቀነስ በሚመስል መልኩ ወይ ደግሞ እነሱን ማጥቃት በሚፈልጉበት ልክ ሳይሆን አርሰናል በሚፈልግበት መንገድ ሲጫወት ተመልክተናል። ይህንን ህግ ለመቀየርም አሰልጣኝ ሚኬል አርቴታና ክለቡ እያጤነበት የሚገኙት ልክ እንደ ቪኒሲየስ ጁኒየር አይነት ተጫዋቾች ማረፍ የማይፈልጉ አሁንም በተቃራኒ የግብ ክልሎች ላይ ማጥቃት የሚፈልጉ ተጫዋቾችንም የመረጡበት መንገድ አንዱ ነው ተብሎ ይታመናልና ዳኒ ትላንት ማርካ ካወጣው ጋር ወደ ማጠቃለያ እየሄድን ስለሆነ ምናልባት የምትመራው ፕሮግራሙን አንተ ብትሆንም የቪኒ ጁኒየርን ግን ማርካ ትላንት ካወጣው ጉዳይ ጋር ስናያይዘው 20 ሚሊዮን ዩሮ ካልሆነ ከዛ በላይ አልከፍልም ብሏል ሪያል ማድሪድ። አርሰናል አሁን እየጠየቀው ያለው እስከ 24 ሚሊዮን ዩሮ ሊደርስ ይችላል። ቪኒሲየስ ጁኒየር ሁሉንም ነገር በሪያል ማድሪድ አሳክቷል። 2 የአውሮፓ ሻምፒዮንስ ሊግን አሸንፏል። ባሎንዶር ኮንቴንደር እስከ መሆን ደርሷል። የመጨረሻው ወጪው ምናልባትም ማሸነፍ የነበረበት ተብሎ በርካቶች የሚያነሱት ሀሳብም ስላለ ቪኒሲየስ ጁኒየር ወደ አርሰናል ቢመጣ ራሱን በተሻለ ደረጃ ለማሳየት ትልቅ መንገድ ሊፈጥርለት ይችላል ብዬ አስባለሁ። ሪያል ማድሪድ ነው እውነት ለመናገር የዓለማችን ሀያሉ ክለብ ቢሆንም እነ ኪሊያን ምባፔ ባሉበት ጆዜ ሞሪኒዮ ባሉበት
ከፍተኛ ኢጎ ባለባቸው ሰዎች የተከበበው ሪያል ማድሪድ ቤት ውስጥ የቪኒሺየስ ጁኒየር እዛ መቆየት ጥቅሙ ምን ያህል ነው የሚለው ነገር እናንሳው እስኪ። ያ እኔ እንዴት መሰለ ምረዳው ስፖርታዊ ምክንያቶችን ከሆነ እያቀረበን ያለ ነው ቪኒሺየስ ጁኒየር ወይም ደግሞ የትኛውም የዓለማችን ተጫዋች የትኛውም የፕሪሚየር ሊግ ክለብ ፕራይሙ ላይ ቢደርስ ከባርሴሎና ወይ ከሪያል ማድሪድ አስበልጦ የፕሪሚየር ሊግ ክለቦችን ይመርጣል ብለን አንገምትም። ይሄ ለራሳቸው የተጫዋቾቹም ኳሊቲ ወይም ደግሞ በተጫዋቾቹ ባህሪያት ላይ በተደጋጋሚ የታዘብነው ነገር ነው። ለዛም ነው ቪኒሺየስ በማድሪድ ቆይታውን የማይቀጥል ከሆነ የሚጠበቅበትን ያንን ኮንትራክት እሱ የሚፈልገውን ያህል ገንዘብ ሊያቀርቡለት ዝግጁ አይደሉም። ስለዚህ ያላቸው አማራጭ መሸጥ ነው ሊሆን የሚችለው። በዚህ አንድምታ ሊለቅ ይችላል እንጂ በስፖርታዊ ምክንያት ከሪያል ማድሪድ በተሻለ ሌላ ቦታ ይሳካልኛል ብሎ አምኖ ቪኒሺየስ ይለቃል የሚል የእግር ኳስ ተመልካች ያለ አይመስለኝም። ምክንያቱም ወደድንም ጠላንም የሪያል ማድሪድ ባህል የተገነባው በማሸነፍ ነው። ስለዚህ ማሸነፉ አይቀርም። ሪያል ማድሪድ ግን ከዚህ በኋላ ሜን ማን መሆን ይችላል በሪያል ማድሪድ ይቻላል። ለምሳሌ ካሪም ቤንዜማ ሜን ማን ይሆናል ብለን ጠብቀን ነበር? አልነበረም። ለምሳሌ 9 ዓመታት ክርስቲያኖ ሮናልዶ አብረው ነው የመጡት 2009 ላይ ካካ፣ ቤንዜማ፣ ሮናልዶ፣ ዣቪ አሎንሶ አብረው ነው የፈረሙት። ከዛ በነዛ ጊዜያቶች ክርስቲያኖ ሮናልዶ እያለ ቤል ኢቨን ሲመጣ ቤንዜማ የሪያል ማድሪድ ሜን ማን አልነበረም። በስተመጨረሻም ግን ማለት መታገሱ መቆየቱ የባለንዶር አሸናፊ አድርጎታል። ቡድኑን የሚሸከመው ሰው አድርጎታል። ቤንዜማ ከለቀቀ በኋላ እኮ ቪኒሺየስ ጁኒየር የሪያል ማድሪድ ዋነኛው የልብ ምት ሆኖ ነበር። ለምሳሌ የባለንዶር ሲዝን ያሳለፈበትን አመት ካስታወስን ሪያል ማድሪድ በጣም አስደናቂ ጊዜን ያሳለፈው ራሱ ድንቅ ነበረ። በዛ ውድድር ዘመን ቤንዜማ አልነበረም፣ ኪሊያን ኤምባፔ አልነበረም። የቡድኑ ፈላጭ ቆራጭ የነበረው ራሱ ቪኒሺየስ ነበርና እኔ ምናልባት ልክ እንደ አሁን ለምሳሌ ኔይማር ጁኒየር ከዚህ ከሜሲ ጥላ ለመውጣት ብሎ ወደ ፓሪስ ሴን ጀርመን ሄደ። ከዛ በስፖርታዊ ጉዳዮች ተጠቃሚ ያልሆነም ከገንዘብ ጋር በተያያዘ ተጠቃሚ ሊሆን ይችላል። ይሄ መጣው ዳኒ ከኢጎ ጋር ነው። ለምሳሌ እርግጥ ነው ትላንትም ያወራንበት የነበረ አንድ ጉዳይ አለ። አሁን ብዙዎች ሪያል ማድሪድ ለምን ለኪሊያን ኤምባፔ ከፍተኛ ገንዘብ ከከፈለ ለቪኒሺየስ ጁኒየር መክፈል አቃተው ይላሉ። ልዩነት አለው። ኤምባፔ በነፃ ዝውውር ነው የመጣው። ግን ስታስበው ሪያል ማድሪድ ለምን መክፈል አልፈለገም? ለምሳሌ ተጫዋች እኔ የቪኒሺየስ ጥያቄ አይመስለኝም። የቪኒሺየስ ጥያቄ አይመስለኝም። ለምን መሰለኝ ሮክ ኔሽንን በጣም ከፍተኛ ክፍያ ነው። በነገራችን ከፍተኛ ክፍያ ነው። ግን ልጁ አሁን ለምሳሌ ቪኒሺየስ መጠየቁ ስህተት ነው ብዬ አላስብም። አንደኛ የጠየቅን ያለ ነው ፍሎሬንቲኖ ፔሬዝ የቡድናቸውን የዌጅ ስትራክቸር ማናጋት አይፈልጉም። ወደንም ጠላንም ከቪኒሺየስ ይልቅ ሱፐርስታር ሳይኒንጋቸው ኤምባፔ ነው። ለምንድን ነው ይሄን የምለው? ቪኒን አሳደጉት እንጂ ሱፐርስታር ፈራሚያቸው አልነበረም። ለምሳሌ ቪኒን ሲያመጡ ከብራዚል ሊግ ነው ያመጡት። ግን ፍሎሬንቲኖ ፔሬዝ ለረጅም ጊዜ ኪሊያን ኤምባፔን የቡድናቸው አካል የማድረግ ህልም ነበራቸው። ስለዚህ ልጁ እንዳጋጣሚ ሆኖ ከኮንትራክት ነፃ የሆነበት ጊዜ ነው የመጣው። ከኤምባፔ ጋር ያለ እንደ ኪሊያን ያለ ኮከብ ጋር በነፃ ዝውውር ስትደራደር ከፍተኛ ገንዘብ መክፈል አይቀርም። ኢቭን ሳይኒንግ ቦነስ ጭምር ከፍለውት ነው ይሄንን ተጫዋች የግላቸው ያደረጉት። አሁን ፖይንቱ ሮክ ኔሽን እንግዲህ በሙዚቃው ዓለም ላይ ቆይታ ባደረገው ወይም ደግሞ በዛው በኢንዱስትሪው ላይ ካለው በጄዚ የሚመራ ድርጅት ነው። የቪኒ ኤጀንት ሆነው የሚያገለግሉ ያሉት እነሱ ናቸው። ስለዚህ ከገንዘብ ጋር በተያያዘ እነሱ በኤንኤፍኤል በባስኬትቦል የሚከፈሉትን በጣም ስታገሪንግ የሆኑ አማውንቶችን ስለሚያውቁ ለቪኒ ይሄ መከፈል አለበት። ኢቨን እንደውም አንድ ሪፖርት ላይ ዛሬ ጠዋት የተመለከትኩት ለቪኒ ለኪሊያን ኤምባፔ የተከፈለው አይነት የሳይኒንግ ቦነስ ደሞዙ 20 እንኳን ቢሆን በ20 ሊስማሙ ቢችሉም ሳይኒንግ ቦነስ ይከፈለን እያሉ ነው። ግን ሪያል ማድሪድ ለነፃ ተጫዋች ብቻ ነው በነፃ ለሚፈርግ ብቻ ነው ሳይኒንግ ቦነስ መስጠው እንጂ አልሰጥም የሚል ፖይንት አላቸውና እኔ ማድሪድ ቪኒሺየስን ስለማይፈልግ አይመስለኝም። ግን ደግሞ የሚከተለው የራሱ ፖሊሲ አለው። አንዳንድ ጊዜ ክለቦች ፖሊሲያቸውን የሚያናጉላቸው ወይም ደግሞ የሚከለክሉባቸው ተጫዋቾች አሉ። ለምሳሌ ሞሳላን ሲያስፈርም ሊቨርፑል ከ30 ዓመት በላይ የሆነ ተጫዋች ከ1 ዓመት በላይ ኮንትራት አይሰጠውም። ለ3 ዓመት ኮንትራት የሰጠው ሳላን ነው። ሳላ በጣም የብቃቱ ጫፍ ላይ የደረሰበት ጊዜ ነው። ወደ ሌላ ሙቭ ለማድረግ ገበያው ስለማይፈቅድ ሳላ ላይ ያንን አድርጓል ሊቨርፑል። ግን ሳላ የፈረመው ክፍያ ወይም ደግሞ እንዲፈርም የተደረገበት መንገድ ሳይኒንግ ቦነስ የሌለው ቀጥታ ክፍያ ወይም ደግሞ ይሄ ምንድነው የደሞዝ ማሻሻያ ብቻ ነበር የተደረገው። የቪኒሺየስ ፓኬጅ በራሱ ለሪያል ማድሪድ ችግር ውስጥ ነው የሚከተው። ምክንያቱም እዚህ ቡድን ውስጥ ስለ ኢጎ እያወራን ከሆነ ጁድ ቤሊንጋም አለ። ቪኒሺየስ አስደናቂ ውድድር ዘመን ሲያሳልፍ የጁድ ሚና በጣም ቀላል አልነበረም። 2024 የአውሮፓ ሻምፒዮንስ ሊግን ባሸነፉበት በሚገባና እንደዚህ አይነት ተጫዋቾች ባሉበት ያንን ላለመበላሸት ጥረት ያደርጉን። ስቲል ግን መርሳት የሌለብን
ለምሳሌ የስፔን እግር ኳስ የግብር አከፋፈል ጉዳዩን ከተመለከተን እንደ ሪያል ማድሪድ እና ባርሴሎና ያሉ ክለቦች ደሞዝ የሚያቀርቡልህ ከታክስ በኋላ ይሄን ያህል የተጣራ ክፍያ እንከፍላለን ብለው ነው። በፕሪሚየር ሊጉ ላይ አምጥተ ከታክስ ጋር አያይዘ ነው የምትከፍለው። ታክሱ ተቆራርጦ ደሞዙ ይገባል። እንደዛ ነው አሰራሩ የእንግሊዝ እግር ኳስ ላይ። ሪያል ማድሪድ አሁንም እያቀረበ ያለው ገንዘብ 20 ሚሊዮን ዩሮ የተጣራ ክፍያ ከግብር በኋላ ነው እያለ ያለው። ዳኒ ግን ከገንዘቡም እየተወሩ ካሉትም ጉዳዮች ወጣን በልና ለምሳሌ ላይክ እንደ እግር ኳስም ተመልካች እንደ ጋዜጠኛም ብቻ ሳይሆን ቪኒሺየስ ጁኒየር አሁን ባለበት ስታንዳርድ ከዚህ በላይ መራመድ ይችላል የሚለው ጉዳይ ለኔ ትልቅ ጥያቄ አለ። ለምሳሌ ከዚህ በኋላ በአሰልጣኝ ጆዜ ሞሪኖ ስር ሜን ማን የመሆን እድሉ በጣም ጠባብ ነው ብዬ ነው ማምነው። በተጠናቀቀው የውድድር ዓመት የማስመሰል ግንኙነት ካልሆነ በስተቀር በቪኒሺየስ እና በምባፔ መካከል ጥሩ ግንኙነት የለም። ቪኒሺየስ አንድ ኳሊቲ ያለው እውነት ለመናገር በኢጎ ደረጃ ካነሳን ለክለብ የሚሟሟት ተጫዋች ማለት ቪኒሺየስ ጁኒየር ነው። ብዙ ጊዜ ራሳቸውን ለማስከበር የሚሄዱበት ርቀት እንዳለ መዘንጋት ሳይኖርብን፣ ነገር ግን ደግሞ በኢጎ ደረጃ እንደውም ኪሊያን ምባፔ ባስቆጠረባቸው ጎሎች ጭምር እኮ የኪሊያን ምባፔ የደስታ ገላለጾች የሚጠቀመው ቪኒሺየስ ጁኒየር ሁሉ እንደነበር እናስታውሳለን። የጁድ ቤሊንግሃም ጋር ያለው መልካም ግንኙነት ነው። ግን ለኔ ግን የተጫዋች ራሱን ሱፐርስታር ማድረግ ከፈለገ ከዚህ በላይ መቀላቀል ያለበት ክለብ አርሰናል ነው ብዬ ነው ማምነው። እርግጥ ነው ብዬሃለሁ፣ አብዛኞቹ ተጫዋቾች ሪያል ማድሪድን ከተቀላቀሉ በኋላ ምን አይነት መርፌ እንደሚወጓቸው አናቅም። ከሪያል ማድሪድ መውጣት የሚፈልግ ተጫዋች የለም። አብዛኛው ተጫዋች ወይ ኮንትራክቱ አልቆ እንደነ ሞድሪች ወይ ምናልባት በቃ ከፍሎሬንቲኖ ፔሬዝ ጋር ባለመግባባት የለቀቀው በ89 ሚሊዮን ፓውንድ ክርስቲያኖ ሮናልዶ በልዩነት ልናነሳ እንችላለን። ሰርጂዮ ራሞስ እያለቀሰ ነው የወጣው። አብዛኞቹ ተጫዋቾች መውጣት አይፈልጉም። ካሪም ቤንዜማ መቆየት ሁሉ ይፈልግ ነበር። ይህንን ስትመለከት በሪያል ማድሪድ ያለው ግሬስ፣ በሪያል ማድሪድ ያለው ስሜት የተለየ እንደሆነ እንረዳለን። ግን ተጫዋቹ ደግሞ ያለበትን ደረጃ እንመልከት። 26 ዓመቱ ነው። በጣም ፕራይም ታይሙ በምንልበት ጊዜ ነው የሚገኘው። ይህ ተጫዋች ትልቁ የምንለው ለአንድ ተጫዋች ሽልማት በክለብ ደረጃ የምታሳካው የአውሮፓ ሻምፒዮንስ ሊግን 2 ጊዜ አሸንፏል። የክለቡ ሜይን ማን ተጫዋች ነበር። አሁን ካለው የሪያል ማድሪድ አካሄድ የነ ዲዮማንዴ ለማስፈረም ሩጫ ውስጥ ተመለከት፣ የጆዜ ሞሪኒዮ መምጣት፣ የኪሊያን ምባፔ እንደ ዋነኛ ሰው አድርገው ጆዜ ሞሪኒዮ ለመመልከት መጣር ስትመለከት ግን ይህ ተጫዋች ትልቅ ደረጃ ለመድረስ ከዚህም በላይ ራሱን በዓለም እግር ኳስ ለመቆጣጠር ግን ወደ እንግሊዝ ፕሪሚየር ሊግ መጥቶ በአርሰናል ቤት ቢጫወት ራሱን የበለጠ ከፍ ማድረግ ይችላል ብዬ አስባለሁ። ሮድሪ በነገራችን ላይ አንዳንድ ሰዎች በሪያል ማድሪድ ወይ በባርሳ መሆን አለበት ባለን ኦር እንድታሸንፍ የሚሉት ነገር እኔ ብዙ አያስማማኝም። ጥሩ ፐርፎርም ሲያደርጉ የነበሩት ተጫዋቾችና ዶሚናንሳቸው ከፍ ያሉት ሜሲና ሮናልዶ ነው የነበሩት በወቅቱ። ሮድሪ ያሸነፈበት የእንግሊዝ ፕሪሚየር ሊግ ላይ ባለን ኦር ሲያሸንፍ በወቅቱ በርግጥ በርካታ ነገሮችን ማንሳት እንችላለን። ከአውሮፓ ዋንጫ ጋር ያይዘን በርካታ ጉዳዮች ሰዎች ማይስማሙበት ነው። ኢቨን በነገር ላይ ብዙ አከራካሪ ነገሮች አሉ። ቪኒሺየስ ጁኒየር አርሰናል ቤት ቢመጣ የመሳካት እድሉ ሊሳካለት ይችላል ብዬ ማስበው ነገር የባለን ዶር የማሸነፍ ነገሩን ማምጣት ይችላል ብለህ ታምናለህ? በደንብ 100%። ዊል ሲ እንግዲህ ለማንኛውም በሪያል ማድሪድ ቤት እንደዚህ አይነት ነገሮችን ስንሰማ ይሄ ለመጀመሪያ ጊዜ አይደለም። ከዚህ ቀደም ሰርኪዮ ራሞስ ለረጅም ወራት ማንቸስተር ዩናይትድን ይቀላቀላል ተብሎ በክረምቱ ሲወራ ቆይቶ በስተመጨረሻም በክለቡ ኮንትራቱን አራዝሞ መቆየቱ የሚዘነጋ አይደለም። ከቪኒሺየስ ጁኒየር ጋር የተያዘው ጉዳይስ ምን እልባት ያገኛል የሚለውን አብረን በሂደት የምንመለከት ይሆናል። ለዛሬ ያዘጋጀንላችሁ የሀገሬ ስፖርት ቆይታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ዳንኤል መምሩና ባልደረባዬ ቃለ ስላሴ ካሳይ ከመላው ስቱዲዮ ባለሙያዎች ጋር በመሆን የጋራ ቆይታ አደረግን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ከቀሪ የሀገሬ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ ተመኘውላችሁ። ሰላም።